እስቲ እዚህ ውስጥ ያላችሁ ሰዎች ወዳጆች በገዛ እጃችሁ ማዘዝ ባንችልም እስቲ ታብታባርኩል እኔ ታብታባርኩል ማለት ራሱ ያስቆም አበላይ ወይ ወተክ ትገባለህ አንዱ ሲሊኮ አለ ሁለታችን ወተን ንግባ ምን ይሻላል አሁንስ ወጥቻ አልገባሁም ምን አሁን አላስተጋባ ሰላም በቃ እንዴት ነው በጣም ቆንጆ ነውና አንድ ሐሳብ እኮ ጀምሬላቸው ነውና እዚህ ሶሻል ሚዲያ ላይ በጣም እንዳለቃ ራሳቸውን እንደ መንግስት የሚያዩ ራስ ገዝ ሹሞች አሉና እነዚህ ሰዎች ይሄን ያህል መፋንና አቅም ሰጣናቸው ለተሳዳቢነታቸው ለውሸታቸው ለብጥረቃቸው ይሄ ምስኪን ማህበረሰብ ቁጭ ብሎ ስለሚመለከታቸውና ተመልካች ያጡ ጊዜ አቅም ያጣል ያ የነሱን ሐሳብ እየቆራረጠ የሚፖስትላቸው ሰው ተቀነሰ መልእክታቸው ምናቸው ተደራሽ አይሆንምና ድንበር ያለፉ መሆኑን እናሳስባቸው ይገባል ይላልኳቸው ወዳጆቼና አሁንም እንደ ኢትዮጵያ ኮሚኒቲ ጥሩ ነገር እንደሚፈጥ የኢትዮጵያ ኮሚኒቲ ማንንም እየተነሳ በእርዳታ ሰበብ እንዳይዘርፈን ትንሽ ገንዘብ ጠብ አድርጎ በጣም ብዙ ገንዘብ ለመዝረፍ ራሱን ያዘጋጅ ሰሞኑን እንዳሉት ስካመሮች ገንዘባችን ላይ ህይወታችን ላይ በእነዚህ ሰዎች ምክንያት ጣጣ ውስጥ መግባት ስለሌለብን ስልካችንን ከዘጋንባቸው አቅም የላቸውም የሚል ሐሳብ አለኝ እና የመጨረሻ አቅማቸው የገዛ ስልካችን አሁን የዮናስ ሙሉነ የመጨረሻ አቅሙ የገዛ ስልካችን በቴሌቪዥን ፕሮግራም የለውም በሬዲዮ ጣቢያዎች የሚተላለፍ ፕሮግራም የለውም ምንም የለውም በሞባይላችን በገዛ ሞባይላችን በኩል መጥቶ የሚያዋርደን ለምሳሌ ቀደም በጣም ታላቅ አባት ናቸው አቡነ ማቴዎስን አንስቶ በገዛ ስልካችን ነው የኦርቶዶክስ አባት የኦርቶዶክስ ሊቃነ ጳጳስ ቢሆኑ እኚህ ታላቅ ፓትርያርክ ወጥቶ የሰደበው ያዋረደው እሱ ከማንም ቲክቶከር ጋር ሲላፈጥ የተለጠፈበትን ስም ለነዚህ ታላቅ አባት የለጠፈባቸው በገዛ ስልካችን የተናደዳችሁ ሰዎች አላችሁ የተናደዳችሁት በገዛ ስልካችሁ እሱን ተመልክታችሁ ቪው ስለጨመራችሁለት ሄዳችሁ ስለተመለከታችሁት ይሄ ሰውዬ አናታችን ላይ የሚወጣው እንጂ መሬት ላይ አቅም ያላቸው ሰዎች አይደሉም የምር አረማመዱን ራሱ ተመልከቱ መሬት ላይ በትክክል እንኳን ረግጠው የሚራመዱ አይደሉም እዚያ ቁጭ ብለው በጣም ረጅም ሰዓት የማውራት ስለሆነ ስራቸው መሬት ላይ ራሱ በትክክል መራመድ የሚችሉ አይደሉም እንኳን ቆሙ ስራ ሊሰሩ እንኳን ቤተሰባቸውን ሊያስተዳድሩ መሬት ላይ መራመድ የማይችሉ ሰዎች ናቸው እንግዲህ በአፋቸው ስፋት ልክ ህዝብን ከህዝብ ጋር ሃይማኖትን ከሃይማኖት ጋር ለማባላት እየጣሩ ያሉትና ዛሬ ይሄንን የኢትዮጵያን ህዝብ የምጠይቀው ስልካችሁ የተቀደሰ እንዲሆን ስልካችሁ የማንም ባለጌ መጥቶ ቤተ እምነትን የሚመራ ሊቃነ ጳጳስ ሲሰድብ መስማት የለብንም አሁን ባለጌዎች ናቸው ተደራጅተው እየተንቀሳቀሱ ያሉት እዚህ ጋር የኛ ቤተ እምነት ውስጥ ያሉ በጣም አፋቸው ወደ ሰሜን ወደ ምዕራብ ወደ ደቡብ የተከፈተ መቃብር የሆኑ ሰዎች ትልልቅ ቤተ እምነቶችን ሲያዋርዱ ነበር ሰሞኑ ለምሳሌ የመካነ ኢየሱስ ሉተራንን ጠቅሰው ወንጌል ምድር ላይ በጣም በትልቁ መንገድ ኢትዮጵያ ውስጥ ወንጌል እንዲስፋፋ ያደረጉ በእኛ እምነት ወንጌል እንዲስፋፋ ያደረጉ ቤተ እምነቶችን ሞባይላቸው ላይ ቁጭ ብለው ዳርህን አስይዛለሁ በወንጌል በትር ወገብህን እላለሁ ሰባብራለሁ አልዳንክም ልክ እንደ ኦርቶዶክስ ወንጌል እንደምነግር ለካቶሊክ ወንጌል እንደምነግር ለመካነ ኢየሱስም ወንጌል የመዳንን ወንጌል እናገራለሁ የሚል ድፍረት ሁሉ ያነሱ ስለዚህ እነዚህ ነውረኛ ሰዎች ጥጋቸውን ልናስይዛቸው ይገባል ነው ያልኩት በቃ የምሬ ነው ይሄ በግልጽ ነው የምናገረው አሽሙር አልናገር ለምሳሌ ሰሞኑን እያያችሁ የፈለጉትን አጀንዳ ሰጥተው ከኋላ ልክ እንደ ፓፔት ማለት የሆነ የማይታይ እጅ በማይታይ የክር መስመር የሚታይ አሻንጉሊትን የሚያንቀሳቅስበት መንገድ ነው ፓፔት ይባላል ልክ እንደ ፓፔት ከኋላ ሆኖ ሊዘውሩን አይገባ
ሊዘውሩ አብዛኞቻችሁን ኮመንት ላይ የምትሰዳደቡት ዘር ከዘር የምትጠማመዱት መሬት ላይ የበደላችሁ አካል ኖሮ አይደለም በቀጥታ እነዚህ ሰዎች በሚያፈልቁላችሁ ሐሳብ ነው ጥላቻ ልባችሁ ውስጥ ገብቶ አማራው ኦሮሞን እንዲጠላ ኦሮሞ አማራው ላይ ቂም እንዲይዝ እንዲጠላ ትግሬው አማራውን ኦሮሞን እንዲያሳድድ እርስ በርሳችን እንድንበላላ አንዱን እንዲጠላ የሃይማኖት የብሔር ብቻ አይደለም እዚሁ ደግሞ ሃይማኖት ውስጥ ደግሞ ኦርቶዶክሳውያን ፕሮቴስታንትን በጥላቻ እንዲመለከት ፕሮቴስታንቱ ኦርቶዶክስን በጣም እንዲጠላ በሰውነት እንኳን እንድንጠላላ የሚያደርጉ እነዚህ ነውረኛና አመፀኛ ሰዎች በገዛ ስልካችን ነው መርዛቸውን እየረጩብን ያሉት ስልካችንን ከከለከልናቸው ሐሳባቸው ይከለከላል ስልካችንን ከከለከልናቸው አቅማቸው ይከለከላል ስልካችንን ከከለከልናቸው የሚናገሩት ነገር አቅም ያጣልና እኛንን እነሱ ለሚያራግቡት እሳት ማገዶ ምናቀብልላቸው የቪው ማገዶ ምናቀብልላቸው የኮሜንት ማገዶ ምናቀብልላቸው የስድድብ ማገዶ ምናቀብልላቸው ለነሱ መርዝ የኛን ማገዶ ከከለከለን እውነቴን ነው የምላችሁ አንዳንድ እሳት መራገብ ሲቆም ነው የሚጣፋው ታውቃላችሁ አይደል ሰሞኑን አንድ ስካመር እንግዲህ አደባባዩ ላይ ተገልጧል በቃ ተገለጠ ያስታውቃል እኮ ተገለጠ ሿሿ የሚሰራ ሰው ኢንቨስትመንት ታውቃላችሁ ኢንቨስትመንት አስፈላጊ ጉዳይ ነው አራትም አምስትም 10ም ድሃ 200ም 400ም 500ም 600ም ሺህ ብር ጠብ አድርገ ለሆኑ ድሆች ኢንቨስት አድርገህባቸው ከዛ በዛ በገነባከው ስም 10 እና 20 ሚሊዮን ብር ሿሿ ከሰራክ አትራፊ ነህ ስለዚህ መጀመሪያ 100 ሺህ ብር 200 ሺህ ብር ኢንቨስት ታደርጋለህ ያ ኢንቨስትመንት ስም ይገነባላል ስምህ ብራንድ ከሆነ በኋላ ሿሿ ተሰራለህ ህዝቡ ልክ እንደዚህ አይነት ሿሿ ሰርተው ተገልጠዋል ሰዎች በአደባባይ ተገልጿል እዚህ ፕሮግራም ላይ ደግሞ የምትመለከቷቸው ነገር ለመቀየስ አካሄድን ለመሰወር የሚሞክሩት ዮናስ ሙሉነን ትመለከቱታላችሁ ዛሬ በጣም ሲያሳዝነኝ ነበር ቀለሞ ወርቅ አይተንፍሱትን ትመለከቱታላችሁ አንዴ ቴዲ ቤት እግዚኦ ይላል እግዚኦ ማርና ክርስቶስ ለገዛ ወንድሞቹ የሚራራ አይደለም በነገራችን ላይ ቀለሞ ወርቅ አይተንፍሱ የቅርብ ጊዜ ትውስታ ነው የወንድሜን አማንሻሎምን ገበና አደባባይ ላይ ያወጣው የቅርብ ጊዜ ትውስታ ነው የሰዎችን ስም እየጠራ የሚዘረጥጠው የኦርቶዶክስ እምነት አይቀረው የፕሮቴስታንት እምነት ተከታዮች አይቀሩትም ቤተ እምነት አይቀረው ሁሉንም የሚያዋርደው ሰውዬ ዛሬ ምን ተሰምቶት ነው በእነዚህ ሁለት ግለሰቦች መካከል ስለ ፍትህ የተደረገ ግጭት ውስጥ ያገር ሽማግሌ ሆኜ ልግባ የሚለው ምን አግኝቶ ነው ተመሳሳይ ወፎች በአንድነት ይበራሉ አይደል ተመሳሳይ ወፎች በአንድነት አንድ ሰማይ ላይ ይበራሉ ቀለሜ ከዚህ በፊት ሁላችንንም እስካም አድርጎናል ሲጣውን የሚጠይቀውን ሰው የወንጌል ጠላት ምናምን ሚሉ እንትኖች አባሎች አፍርቷል አሁን ጥያቄን እንጠይቃለን እኔ መጠየቃችን አናቆምም ታምም ያለው ብለህ ነበር ያለ ህክምና ማስረጃ አምነን የወንጌል ሰባኪ አይዋሽም ኢየሱስን የያዘ ሰው አይዋሽም ብለን ሁላችንም አብረን ሿሿ ተሰርተናል እኔ አንዱ ሿሿ የተሰራው ሰው ለምኛለው ጠይቄያለሁ አዋጡ ብያለሁ በእንባ ሰዎችን ጠይቄያለሁ ከአውሮፓ እስከ አሜሪካ ከአሜሪካ እስከ ኤዥያ ከኤዥያ እስከ አፍሪካ ያሉ አረብ ሀገራት ያሉ እህቶች ጭምር ከጥሪታቸው ፈተው ለዚህ ሰውዬ ህክምና ይሆናል ብለው ሰጥቷል ይሄ ሰው የህክምና ማስረጃ አላሳይ ከዛ መሃል ላይ ደግሞ ተፈውሻለሁ አለና የተሰበሰበለትን በሚሊዮን የሚቆጠር ገንዘብ የራሱ አደረገ እኔ ከዚህ በፊት ተናግሬያለሁ ወዳጆች እግዚአብሔር አይፈውስም የሚል እምነት የለኝም ጭራሽ እዚህ ሚዲያ ላይ እግዚአብሔር ሰዎችን ይፈውሳል እግዚአብሔር ታምር ያደርጋል በህይወቴ እግዚአብሔር ደግ እንደሆነ አውቃለሁ መልካም አምላክ ቸር አምላክ ነው አሁንም እጁ አልደከመም ክንዱ አልታጠፈም ይፈውሳል ያጽናናል ያበረታል ያቆማል እግዚአብሔር መልካም አምላክ ነው ቀለሞ ወርቅ አይተንፍሱን ምን ጠይቀው አብረን ጌታን እንድናከብር የኛ አምላክ ይችላል ይፈውሳል ዛሬም ክንዱ አልታጠፈም ብለን ልክ እነ ማርያም የግብጽ ሰራዊት ተከትሏቸው ቀይ ባህር በደረቅ መሬት ካለፉ በኋላ የግብጽ ሰራዊት ላይ
የቀይ ባህር እንደተደፈነ ጠላቶቻቸው ድንጋይ በጥልቅ እንደሚጣል እንደተጣሉ ከዛ ማርያም የሙሴ እህት ከበሮ አንስታ ፈረስና ፈረሰኛውን በባህር የጣለ ብላ እንዳመሰገነች ስላንተ ስለተደረገልህ ስለፈውስክ እግዚአብሔርን እንድናከብር የታመምክበትን ማስረጃ ሳየንና አሁን ጤነኛ ነው የሚል ደግሞ ሌላ ማረጋገጫ አምጣለን። ከዚህ በፊትኛ የምናውቀው በሽታ እንደዚህ ነው። ባይዘዌ 2 ዓመት ኦልሞስት ስለሞላ ማስረጃውም ደግሞ ሰው መጅሙሎ ነው የሚመስለው ከከባድ ስካመር ጋር ቤስት ፍሬንድም ወዳጅነት ስላለው 10 አይነት ማስረጃ ሊያመጣልን ይችላል። እንዴት እናምናለን? እሱን የዛን ጊዜ ማስረጃ ሳይቀርብ አሁን ማስረጃ አንጠብቅም። ያለበትም ሀገር ዩኒቨርሳል ሄልዝ ኬር ያለበት ኒውዚላንድ ነው የሚኖረው። ኒውዚላንድ ሀገር የዛ ሀገር ዜጎች ላስት ዊክ ሚት አድርጌያለሁና ቁጭ አድርገውን ያስረዱኝ እንዴት አሪፍ ቤስት ሄልዝ ኬር እንዳላቸው ኢቭን ዌት አለ ወይ ለሰርጀሪ ምናምን ብትላቸው እንደሌለ የዓለማችን ጥሩ ሄልዝ ኬር ኢንሹራንስ በቃ ሁሉም ሰው ሄልዝ ኬር እንዳለው እዛ ሀገር ስለኖርክ ብቻ የጤና ኢንሹራንስ እንዳለ ነግረውኛልና ስለዚህ አለመታመሙም ያስታውቃል ማለት የታመመ ሰው መቼም እኛ 3 ልጆችን ጀርባችን ላይ ተሸክመን በጀርባችን ሆዳችን ላይ ተሸክመን በጀርባችን ኢፒዱራል ተሰጥቶን ስራ ሄደን ልጆቻችን እንደምን 2 ልጆች ምጥ የመጣብኝ ስራ ቦታ ነው ይሄን ሁላ ነገር ችለን እሱ 10 ምናምን ዓመት የኢንተርኔት ፐርሰናሊቲ ነው ሰው ወገቤን አመመኝ ጫሜን ማሰራቃቴን ካለ እኔ ኮፈርኩ በኋላ ቦርጫ ምናምን የለም ኮላለድኩ በኋላ ቦርጬ ትንሽ ያግተኛል ጫማዬን ሳስርና እሱ ሊሆን ይችላል እንደው እኔ ነገረኛ አትበሉኝና ስለዚህ maybe the same struggle ሊኖረን ይችላል እንጂ ይሄ ስፓይደር ምንድነው ስፓይናል ኮርድ ዲስክ የተንሸራቶ ምናምን ነው ምን አገባሽ ለምትሉኝ እኔም ተጠይቄያለሁ ቢያንስ ጸልዬለታለሁ ጊዜን ሰጥቻለሁ አምኛቸዋለሁ እምነት ደግሞ እንዲህ ዝም ብለክ በሰዎች ላይ የምትጫወተው አይደለም ሰዎች ገንዘብ ሰጥቷል ኢትዮጵያ ድረስ ነው የተለመነው ኢትዮጵያ ድረስ ነብያት ተጠርተው ነው ነብያት ነበር ሲሰበስቡ የነበረውና ለምን አይጸልዩለትም ስል ትላልቅ ተራጋጮች ዘግናኝ ስድቦች ሰድበውኛል በሱ ሰው ምክንያትና ውሸት ነው ህክምና ማስረጃ ከዚህ በኋላ ምን ያልጠብቅም ስለ ቀለሚ የሚባለው ሰው ህክምና ማስረጃ ነው ፊሮል ይሰራላል ፊሮል ይሰራለታል ብያምናለሁ ይቀጥል ሰሞኑን ፌክ ሰነዶችን እያሳየ ስለሆነ ነገሩ ፌክ ፎቶዎች ናቸው ላምበርጊኒው ከጀርባ ፌክ ነው አንዳንድ ጊዜ መሬቱን ኤዲት ሳያደርግ ሌላ ሸዋሸዋ ይሰራል ምንም ነገር ኦሪጂናል ነገር የለውም ባለፈው በጣም እኔ አዝናለሁ እንደዚህ አይነት ነገር እንዳወራ ያስገደደኝ የሰዎቹ በጣም ራሳቸውን የሚያዩበት ቦታና የወረዱበት ቁልቁለት ዝቅ ስላለ አንዳንድ ጊዜ ሰዎቹ የወረዱበት ዝቅጠት ሰዎቹን አድሬስ ለማድረግ ይጠቅማቸዋል በቃ አሁን ወርጄ ካገኛችሁ እነዛ ሰዎች ስለወረዱ ግን ህዝብን ይዘው ስለወረዱ ነው እየወረዱክ ያለውት በግላቸው የፈለጉትን ቢሆኑ አይመለከተኝም ግን አሁን ህዝብን ይዘው ነው ፐብሊክሊ ነው ይሄ ወንጀል እየተሰራ ያለው የእግዚአብሔርን ቃል የያዘን ሰው ስለ ጽድቅ መጠየቅ ስለ ጽድቅ መሞገት ኃጢያት ከሆነ በኔ ቆጠርብኝ ኃጢያቱ የታደረከው ምን አለ አንድ ጊዜ ቀለም ወርቅ አይተንፍሱ ዳኛው ምን አለ ብሎ ሰብኳል እና ዳኛው ምን አለ ነው አሁን እየጠየቅን ያለ ዳኛው ምን አለ የውሸት ሳትታመም ታመም ያለው ብለ ከዚህ ምስኪን ህዝብ አውሮፓ ያለ ሰው ደልቶት አይደለም የሚኖረው አውሮፓ ያለ ሰው የዛ አውሮፓውያን የዘረጉትን ላይፍ ስታይል ለማለፍ 16 ሰዓት 12 ሰዓት 15 ሰዓት 24 ሰዓት እየሰሩ እየለፉ ቀንና ሌሊት እየለፉ ግብር እየከፈሉ ነው ተፍ ብለው ገንዘብ የሚያገኙት ማንንም ሰው ከዛፍ ላይ የሚሸመጥጠው ገንዘብ የለም ሁሉም ሰው ለፍቶ ነው ምናልባት ለፍቶ ያገኘው ገንዘብን እዚህ ሶሻል ሚዲያ ላይ እሱ ብቻ ሊሆን ይችላል ምክንያቱም እሱ ቁጭ ብሎ ነው ያንንም ይወጋል ይሄንንም ይወጋል ገንዘብ ከዛ ስልክ ጋለ ብሎ ገንዘብ ይወስዳል እና ይህ ሰው በሚሊዮን የሚቆጠር ገንዘብ ሰብስቧል ስለዚህ ዛሬ ፍራውል ቤት እኔ ሳየው እኔ አሁን ፍራውል ቤት አልገባም ለምን አልገባም እኔ የደሃ ገንዘብ የሚዘርፍ
በደሃ እንቁልልጭ እያለ የሌለውን ገንዘብ አለኝ ብሎ የሌለውን የእርዳታ ልብ አለኝ ብሎ በመስኪኖች ቁስል በኩል ታዋቂነትን የሚገዛ ጨካኝ አረመኔ ሰው ከጭካኔም ሁሉ ጭካኔ በደሃ መጫወት ነው። እውነቱን ልንገርህ የራሱን ቁማር ሲጋለጥበት ለመቄዶንያ 100 ሚሊዮን እሰጣለሁ ምን እሰጣለሁ እያለ ህዝብን እንቁልልጭ የሚያጫውት አረመኔ ሰዎች ጋር አልጠጋም። ቀለሜ ገብቶ እዛ ቤት ቁጭ ብሎ የምታዩት ተመሳሳይ ላባ ስላላቸው ተመሳሳይ ወፎች ስለሆኑ ገባ። ያም ስካመር ነው ሸዋሸዋ ነው የሚሰራው ህዝቡን እዚህ ኢሜጅ ቢልድ ያደርጋል ህዝብ ፊት ከዛ የገነባውን ኢሜጅ ከኋላ ባለሀብቶችን ኢንቨስትመንት እንስራ ይሄንን ስራ እንስራ በዚህን ያህል በጀት ኢንቨስት እናድርግ እያለ አሁንም ያልወጡ ወደፊት የሚወጡ ብዙ ሰዎች ይኖራሉ ወዳጆች በዚህ ሰው ሸዋሸዋ የተሰሩ ከዚህ ሰው ጋር ቀለሜ አንድ አይነት መንፈስ ሆኖለት ቁጭ ብሎ ረጅም ሰዓት እሱ ቤት የሚያሳልፈው ሁለቱም ስካመር ስለሆኑ ነው። ስለዚህ ሁለቱንም እንጠይቃለን። እኔ ቀለሜን ነው የምጠይቀው እሷ ፍራውልን ተጠይቀው እኔ ለቀለሜ ስለምቀርብ እሷ ለፍራውል ስለምትቀርብ እሷ ፍራውልን እኔ ቀለሜን እጠይቃለሁ እና እዚህ ውስጥ በደሙ ድኛለሁ ምናምን ብላችሁ የምትሞጣሞጡ ሰዎች ኢየሱስ ጌታን የመዳን ቀን ዛሬ ነው የሚል ዩዘር ኔም ይዛችሁ የምትሞጣሞጡ ሰዎች አይመለከታችሁ የሕክምና ማስረጃ አምጣ ነው የተባለው። ምክንያቱም እኔም ኢንቮልቭ አድርጌያለሁ እዚህ ዘረፋ ውስጥ ያየው ኢንቮልቭ አድርጌያለሁ ተሳትፌያለሁ ሰዎች እንዲዘረፉ ምክንያት ሆኛለሁ። ይሄ ሰው እኮ በማግስቱ እኮ የወንጌል አርበኛ ምናምን የምትሉት ሰው እኮ በማግስቱ ከክርስቶስ ክብር ይልቅ የራሱ ክብር ስለሚበልጥበት ቀለመ ወርቅ ብለው ለሚጠሩት ሰዎች ምን እንዳላቸው ታስታውሳላችሁ። በገዛ ገንዘባችሁ ጠበቃ ቀጥሬ አስጠፍራችኋለሁ። አንዛ አረብ ሀገር ብትሆኚ ከማዳም ቤት አስወጥቼ በጠበቃ ቀጥሬ አሳስርሻለሁ፣ አሜሪካ ብትሆኚ ጠበቃ ቀጥሬ አሳስርሻለሁ ብሏል። ለምንድን ነው እንደዚህ ብሎ ያለው ስትል ለጌታ ክብር አይደለም ቀለመ ወርቅ ብላችሁ ለምን ጠራችሁኝ ብሎ ዘንድሮ ዮናስ ሙሉነህ ወንጌል በአፍጢሙ ይዘግዘቅ ሲል ግን ገባ ምህረት የማድረግ ልብ እንዳለው አክት ያደርጋል። ምን ነው ትናንትና ቀለመ ወርቅ ላሉ ግለሰቦች ያልሰጠከውን ምህረት ያስፈራራቸውን ማስፈራራት ዛሬ ወንጌል ይዘግዘቅ ለሚል ዱርዬ መናገር ከበደ። ቧ ተጠንቀቅ በክርስቶስ አልደራደርም ለምን አትለው? አሁንም ምነግራችሁ አስምሬ አድምቄ የምነግራችሁ እነዚህ ሰዎች አንደኛው ትንሽዬ ብር እየበተነ በዳ እንቁልልጭ የሚጫወት አረመኔ ነው። ሌላኛው ደግሞ መስቀል ያለበትን መጽሐፍ ቅዱስ ይዞ ሸዋሸዋ የሚሰራ አረመኔ ነው። ሁለቱም አረመኔዎች ናቸው። መስቀል ይዞ አረመኔነት አለ፣ ደግሞ ትንሽዬ ገንዘብ እየሰጡ ብዙ ለመዝረፍ ደግሞ የመጨከን ጨካኝ ልብነት ደግሞ አለ እና አሁንም የምነግራችሁ ቀለመ ወርቅ አይተንፍሱ። የእውነት ሰው የምትሉት ከሆነ የጽድቅ ሰው ነው የምትሉት ከሆነ ለዚህ ነገር መልስ ይስጥ። ምን ታያለሽ ልልቲ? አዎ እኔ ለዚህ ለመታመሙ ያለመታመሙ መልስ ይስጥ ባይነኝ። የሆነ አጠር ያለ እንደውም ባለፈው እንጌጅ ያደረገ ስሙን ረሳሁት ቆንጆ ልጅን እንጌጅ አድርጓልና እሱ ነበረ ወጥቶ ማስረጃ የሕክምና ማስረጃ ማስገባት የለበትም ኤርሚያስ ብሎ ሲከራከርለት የነበረውና ምን መሰላችሁ እስካም ስንደረግ ከእውነት በላይ እውነት የሚሆነው ውሸቱ ነው። ከእውነት በላይ እውነት መስሎ የሚታየን አሁን ለምሳሌ ፊራውሊትቻ ትናንትና እንዳየነው ለአይፎን እንኳን $20 አውጥቶ ቻርጂንግ ኮርድ አፎርድ ሳያረግ በጥቁር ፕላስተር ቻርጂንግ ኮርዱን ጠቅልሎ ቻርጅ የሚያረግ ሰው አይፎን 17ን አፎርድ ማያረግ መጣና $1 ሚሊዮን ሰጣለው ሲል ይሰጣል ብላችሁ ትጮሃላችሁ። ምክንያቱም ኤአይ ላይ ከፕራይቬት ጀት ጎን ቆሞ አያችሁት፣ አመናችሁት። አሁንም እላለሁ ቀለሜ ጀርሜን አመመኝ ስላልክ አሞሃል ወይ የሚባለው ነገር መመለስ አለበት። ታሟል ወይ? እኔ የተሸጠልኝ ስቶሪ ቀለሜ ኢትዮጵያ ያለ ድሃ ወንጌላዊ ጥቁር አንበሳ ለሰርጀሪ ወረፋ የሚጠብቅ ሰው ነው የተሸጠልኝ ስቶሪ። ምክንያቱም ወረፋ እየጠበቅኩ ነው ያለው። ትዛለክ
ለሰርጀሪው ወረፋ እየጠበቅኩኝ ነው የግል ክሊኒክ እንዳልሄድ አለ የግል ክሊኒክ እንዳልሄድ ውድ ሆነብኝና እርዱኝ ብሎ ነው ገንዘብ የተሰበሰበው ካስታወስን ከዛ ኒውዚላንዳውያንን ደግሞ ያገኙዋቸው የዛ ሀገር ነዋሪዎች ኢትዮጵያውያን ማለት ነው እዛ ሀገር የሚኖሩ ኢትዮ ኒውዚላንዳውያን ምናምን ሳናገራቸው አረ እንዲህ ብሎ ነገር የለም የግል ህክምና ልሄድ ቢኮዝ ወረፋ የመንግስት ሆስፒታል ጥቁር አንበሳ ወረፋ ስላልደረሰኝ ቤተል ሆስፒታል ሰርጀሪ ልሰራ እኮ ነው የተሸጠልን ታሪክ ከዛም በኋላ ስጠይቃቸው አረ እንደዚህ ብሎ ነገር የለም እኛ ሀገር ዩኒቨርሳል ነው ካመመሽ ትታከሚያለሽ አለቀ ስለዚህ የተሰበሰበው ገንዘብ ያለ ምንም እንትን ነው ያለ ምንም ወረቀት ነው ህክምና ማስረጃ ነው መታከሙን አናቅ ልክ ገንዘቡ ተሰበሰበ የቀለም ወርቅ አይተንፍሱ ምላስ 7 ሜትር ጨምሮ ተራጋጭ ምርጥ ተራጋጭ በጌታ ፍቅር ከተሳደብክ በኋላ በጌታ ፍቅር እልሃለሁ ሚል ይሄ የእግዚአብሔር ሰዎች ቃላቶች የሉም እንጂ የሚያጣፍጧት እሷን እያስገባ ተሳዳቢ ነው የሆነው ህዝበ ክርስቲያኑን ሰብስቦ ሰዎችን ማሳደድ ነው የሆነው ኃጢአተኛን ሰው ኃጢአቱን 7 እጥፍ አግንኖ አስፍ ላይ ከሱ ንጹህ እንደሆነ ጥሩ ሰው እንደሆነ አድርጎ የራሱን ኃጢአተኞች የኔ ናቸው እንዳትነኳቸው ይላል ሌሎቹን ደግሞ እርገጡት ድንጋይ ወርውሩ ውገሩት ይባላልና የተከደበት ርቀት የሰውን ቤት ፐርሰናል ህይወት አታውሩ ይባላል አይደል የሄዱት እኮ ያዛኛ ጸይሙ ልጅ ቤቱ ድረስ ገብተው እርቃን ፎቶውን አንስተው ነው የወጡት እርቃን ፎቶ አንስተው ነው የወጡት ቤቱ ድረስ ማለት ነው ይህ ማለት የነዚህ ሰዎች ክፋት በግል ደረጃ እንዲኮረደ ሰውን ከመጉዳት ራሱ ዞር የሚለው አይመስለኝም እና ትናንትና ግን እኔ ጥያቄ ያለኝ አቤላዬ ቀለም ወርቅ ገባና ቴዲ ቤት ቴዲ ደህና ነው እኮ ጌታ ይባረክ ምናምን ካለ በኋላ ኦርቶዶክሶች ሙስሊሞችና ጴንጤዎች ፈርተናል በዚህ ጉዳይ በጣም ታላቅ ፍርሃት ውስጥ ያለ ነው አለና እስቲ ፈርታችኋል አንድ ቁጥር ጻፉ እዚህም እዛም ቤት አልፈራንም በጣም ደልቶን ነበር 2 ቁጥር ጻፉ እኔ አሁን አልፈራውም ለኔ አልፈራውም አልሰረኩም አላጭበረበርኩም ፌክ ዳክስ አላስገባውም እኔ ለምንድን ነው መንፈራው ቀለም ወርቅ አንተ ከሰረክ ፍራ የሌባ ተባባሪ ከሆንክ አንተ ፍራ ለምንድን ነው እኛ መንፈራው ምንድነው የሚያስፈራው ማለት ምንድነው የሚያስፈራው ስታስቡት ስለዚህ እስቲ እሱ ለምንድን ነው ፈራው ያለው ይሄ ነገር ይደፋፈን አይወራ ለምን ፈራው አለ ሚሊዮን እስቲ እናወራበት ያው እንትና ኤክስፒሪየንስ ይደረጋል አሁን ፍትህ እዚህ ሶሻል ሚዲያ ላይ ፍትህ የለም አሁንም ሰሞኑን ቴዲ ሐዋሳ የራሱን ጥረት ያደረገ ነው ሙከራ ያደረገ ነው ይሄን ሰው ፍራውል የሚባለውን ሰው እርቅም ፈጸምን ካሉ በኋላ እውነቱን ለመግለጽ የሄደበትን ርቀት የመቄዶንያ ነው ብሎ የሰጠው ራሱ አካውንት ኤርሚያስ በዳዳ ነው ኤርሚያስ ምናምን ሚል አካውንት ነው የሰጠው እና በዚህን ያክል ደረጃ ድንገት ስሜታዊ ሆኖ እረዳለሁ የሚል ሰው ስሙን ሳያጣራ አካውንቱ ላይ እንዲያስገባ ታስቦ የተደረገ ነው የሚመስለው ከዛ የሚሰጡት መልስ አለ የራሳቸው መልስ ማለት ነው ወንጌል አለቀባችሁ ምናምን ሂድና ወንጌል እዛ እንተና ጋሰማ ወንጀለኛ ወንጌል ሰባኪ ሆኖ ወንጀሉን ሳልገልጥ ወንጌል ምናምን አይደለም መጀመሪያ ወንጌል የሚዘባበት ኤርሚያስ ቀለም ወርቅ አይተንፍሱ የሚባል ዱርያል የጽድቅ ሰው ይመስላል ነገሩ ሰይጣንም የብርሃን መልአክ ይመስላል የጽድቅ ሰው ይመስላል የእውነት ሰው ይመስላል የፍትህ ሰው ይመስላል እውነት ውስጡ መንፈስ ቅዱስ ውስጡን የሚያቃጥለው የሚያንገበግበው ይመስላል ግን አረመኔ ገንዘብ ባየበት ላጩን የሚያዝረበርብ የፍራውል ፌክ ሰዓት በዚህ ብር ነው የሚሸጠው ሲባል አይደል እንደ ፍርዬ ብሎ እንደዚህ ላጩን የሚያዝረበርብ አይነት ገንዘብ አፍቃሪ ሰው አለ እዚህ ሚዲያ ላይ አሁንም በዚህ ሰውዬ ሰዎች ገንዘብ እየተበሉ እየተዘረፉ ነው አንዴ ስልኬ ጋር ይላል ያንን ሁሉ $1000 ከሰበሰበ በኋላ ሌላ ጊዜ ዶክመንተሪ ፊልም ለኔ ይሰራልኝ ይላል ምን የረባ ታሪክ እንዳለው አላውቅም እረኛ ነበርኩ ነው የሚለን ከ30 ምናምን ዓመት በፊት እረኛ ነበረ ከዛ አዲስ አበባ ገባ ከዛ ዲያቆን ነበርኩ ብሎ ኦርቶዶክስን መሳደብ ጀመረ ከዛ ዲያስፖራ ግብቶ ውጪ ሄደ ከዛ ቤት ውስጥ ቁጭ አለ ከዛ ሞባይል ሰጡት ከዛ ማውራት ጀመረ በቃ ይሄ ነው ታሪኩ ምን ዶክመንተሪ አለቀ ዶክመንተሪ እንሰርችልሃለሁ ብራዘር ዶክመንተሪ
አልቋል። አንዴ ዶክመንታሪ ከዛ የተወለድኩበት አገር ላይ ቸርች ላሰራ ብር ስጡኝ ደግሞ ይላል መልሶ። ገባ ይሄ ሰው አንዴ በህመም ሌላ ጊዜ በስልክ ጋለብኝ ሌላ ጊዜ በዶክመንታሪ ሌላ ጊዜ ቸርች እኛ ሰፈር ሊሰራ ነው ያለ በማቋረጥ መልኩ ገንዘብን ከዚህ ሰዎች ከምስኪን ምዕመን ወንጌል እየተሰራ ነው ከሚል ምስኪን ማህበረሰብ ወንጌልን ሰበብ አድርጎ መመኪያ መደገፊያ አድርጎ መሸሸጊያ አድርጎ በወንጌል ሰበብ ሰዎችን እስካም እያደረገ ነው። እስካም ማድረጊያው ብዙ ነው ታውቃላ። ያልፍላል ይሳካላል እኛ ድርጅት ላይ ኢንቨስት ካደረክ እንደዚህ ይሆንላል ምናምን ትባላለህ። ሸዋሸዋ ትሰራል። አውሮፓ በ15 ቀን በ16 ቀን እንወስዳለን ምናምን ይለዋል። ትራቨል ኤጀንት ነን ይለዋል። ቆንጆ ቢሮ ይከራዩልሃል። ቢሮአቸው ላይ የሆነ ሸዋሸዋ የተሰራ የኤአይ ምስክር ወረቀት ያስቀምጡልሃል። ቆንጆ ወንበር ምናምን ስታይ ይሄ ጤነኛ ቋሚ 100 ዓመት የሚቀጥል ቢሮ ነው ብለህ ሄደህ 100,000 200,000 ትሰጣለህ። ከዛ የሆነ ጊዜ ላይ ስትሄድ አንተን መሰሎች ከ100 የሚበልጡ ሰዎች 200 300 ሺህ ተበልተው ቢሮ ተዘግቶ የለም አናቃቸውም ተብለ አንተን እናስገባለን ያሉ ሀገር ካንተ በተቀበሉት ገንዘብ ይገባሉ ሰዎቹ። ይሄ ሸዋሸዋ ይባላል። ቢሮ ተከራይቶ ሰሞኑን አንድ ሰውዬም እንደዚህ ብሎኝና ሸዋሸዋ የሚሰሩ ሰዎች ሌብነት ውስጥ የገቡ ሰዎች አሉ። የሰውን ገንዘብ ያለ አግባብ የሚበሉ ሙሴ የሚባለው ወንድማችን ዜና በማቅረብ የሚታወቀው ወንድማችን እንደዚህ አይነት ሸዋሸዋ ነው ያሰሩት። ገንዘብ ሰጡት። ከዛ በኋላ ትራቨል ኤጀንት ነው እኔን ተማመኑብኝ ገንዘባችሁ ከጠፋ እኔን ጠይቁኝ አለ። እነዛ ሰዎች ለሱ የሰጡት መተማመኛ እነዛ ሰዎች ለሱ የሰጡት ማሳመኛ እሱን እንዲያምን አደረገው። ኦዲየንሱን በብዙ ልፋት የገነባውን ታማኝነት በአንድ ጊዜ ልክ ባሸዋ እንደተገነባ ቤት እንዲፈርስበት አደረጉ እነዚህ ሰዎች። አሁን ልጁ ያለው እስር ቤት ውስጥ ነው። እንደዚህ አይነት ሸዋሸዋ የሚሰሩ ሰዎች አሉ። ሌላ ጊዜ ሜርኩሪ አለን ሜርኩሪ እንሰጣቸው ሀብታም ያደርጋል ይሉና አንተን ሀብታም ያደርጋል ያሉ ሰዎች ሀብታም ያላደረጋቸውን ሜርኩሪ አንተ ያጠራቀምካትን ጥሪት ወስደው እነሱ ሀብታም ሲሆኑ አንተ በሜርኩሪ ሌላ ሀብት ስትፈልግ እነሱ የሆነ ፈሳሽ ሰጠው ይጠፋሉ። ይሄ የሚታወቅ ሸዋሸዋ ገባ። ብዙ አይነት ሸዋሸዋ አለ። ቤት እናሰጣቸዋለን ብለው አሁን ሐዋርያው ማቴዎስ የሚባላል ድርቅ ያለ ሰውዬ ቤት አሰጣቸዋለሁ ይሄን ያህል ብር ሰብስቡ ምናምን ብለው ሐዋርያ ነው። እና ደግሞ ምንድነው ሚሽኑ የነበረው የዚህ ሰውዬ ሐዋርያ ተብየው በየቸርቹ ወንጌላዊ ፓስተር ቤት የሌለው ኮሌክት የተጣመመ ትንሽዬ ደሞዝ ያላችሁ ሰዎች የምስራች እኔ ቤት እሰጣቸዋለሁ ምናምን ብሎ ሸዋሸዋ አሰርቷቸው በጣም ብዙ ህዝብ እያለቀሰ ነው ማቴዎስ። እንደውም አንድ ቀን ዲቫይን ሾው ላይ ቀርቦ ስንት ብር ነው የሰጣችሁኛል 60 ሺህ ብር እኮ ነው የሰጣችሁኛል። እናንተ ጋር 60 ሺህ ብር ሲመለስ 60 ሺህ ብር ነው የሚሆነው። እኔ ጋር ሲመጣ ግን 25 ሚሊዮን ብር ሆኗል። እኔ ጋር ሲመጣ አይሻልም ወይ እናንተ ጋር 60 ሺህ ብር ሆኖ ቁጭ ከሚል አለ ሰውዬ ኢንተርቪው ሲጠየቅና። እንደዚህ አይነት ሸዋሸዎች አሉ። ቤት እሰጣችኋለሁ ብለው ነው ሸዋሸዋ የሚሰሯችሁ። ውጭ እንልካለን ብለው ነው ሸዋሸዋ የሚሰሯችሁ። ሀብታም እናደርጋቸዋለን ብለው ነው ሸዋሸዋ የሚሰሯችሁ። እነዚህ ሰዎች ማለት ነው። እነዚህ ሰዎች ግን ዝም ብለው አይደለም ሸዋሸዋ የሚሰሯችሁ። መጀመሪያ ኢሜጅ ቢልድ ያደርጋሉ። በሰው ዘንድ ተቀባይነትን ለማግኘት የሃይማኖት ካባ ይለብሳሉ፣ የምሁርነት ካባ ይለብሳሉ። ዶክተር ከሌነን ይላሉ፣ ኢንጂነር ከሌነ ይላሉ። ኢንጂነር ሳሙኤል ዘሚካኤል ምን የሚባለው ሰውዬ አስታውሳችሁት? ሳሙኤል ዘሚካኤል ነው ኢንጂነር ዶክተር ተብሎ በጣም ብዙ የተማሩ ሰዎችን አንተ ወድቃል ብሎ አንድ አዲስ አበባ ዩኒቨርሲቲ ሄዶ ከባድ ጥያቄ ተጠየቀ፣ ኢንጂነሪንግ ጥያቄ። ከዛ ቀላል ነው መልሱ፣ ግን እስቲ ሽልማት የሚሸልመው ሰው እዚህ ውስጥ ይሄን መልስ የሚመልስልኝ አለ። ተማሪዎቹ ከሱ ገንዘብ ለመቀበል ተቅለብልበው አንዷ መለሰች። በጣም ጎበዝ። መመለስ ስለሚያቀተኛ አይደለም መመለስ ስለማቀተኛል አንቺን ገንዘብ እንድታገኝ ፕራውድ ባንቺ ለማድረግ ነው ላበረታታሽ ነው ብሎ ገንዘቡን ሰጣት። መልሱን እኮ ያቆም ሰውዬ። ከዛ እናንተ የተመረቃችሁበት ዩኒቨርሲቲ በዚህ አመት ሙሉን ኤ አምጥቼ ነው ከግሬድ ሁሉ ሰቀዬ ነው የተመረኩት ብሎ ሲዋሽ በዛ አመት ፋይሉ ሲፈለግ የለም። ሸዋሸዋ ግን የሰራው ኢንጂነር አየ በማህበረሰቡ ዘንድ ኢንጂነር መባል ዶክተር መባል ቅቡልነት ያሰጣል። ፓስተር መባል ቅቡልነት ያሰጣል። እነዚህ ሸዋሸዋ የሚሰሩ ሰዎች ሁሉ ጊዜ ቅቡልነትን በማህበረሰቡ ለማግኘት የሚቀጥሉት ስም አለ። አንዱ ስም ቀጥሎ ሸዋሸዋ እየሰራን ያለው ወንጌላዊ ራሱ እያለ የሚጠራ በወንጌላዊ የሚገኝን ቅቡልነት ተጠቅሞ ህዝቡን እየዘረፈ ያለ የትኛውም ቸርች ወንጌላዊ ብላ ያልሾመችው ወንጀለኛው ቀለመወርቅ አይተንፍሱ ነው።
ምንም ልረዳችሁ አልችልም። ቀለመወርቅ ተንፍሱ ወንጌላዊ ነኝ የምስራች ነው የምናገረው ብሎ ህዝቡን በምስራች ሰበብ ሸዋሸዋ እየሰራ ነው። ዛሬ ይሄ ነው። ለምንድን ነው ይሄንን የምትናገረው? አንተ ወንጌል አልቆብን አላለቀብኝም። ወንጌላዊ በሚል ሰበብ ወንጀል የሚሰራ ሰው ስላገኘ ቀጥ አቤላ ምን እንደሆነ አለ። አሁን እንግዲህ ፊራውልስ ካሚንግ እንትኖቹ ምንድነው የሚጠቀመው? ቤተክርስቲያንን ነው የሚጠቀመው። ጴንጤ ነኝ ይላል። የእግዚአብሔር ሰው ነኝ፣ ጥሩ ሰው ነኝ፣ ጌታ በጣም ሳጋብዞኝ ሳልከፍል ወጣው ይላል። አዎ እና አሜሪካ ኤምባሲ ገብቼ በልሳን ሬቦሮቦሮ ስላቸው በቃ ቪዛ መጥቶልኝ ይላል። አሜሪካ ኤምባሲ በር ላይ ያለ ምንም ኢንቪቴሽን ስገባ በር ላይ የማነክ ሲባል ከላይ ነው የተላኩት መሲኔን ብሏቸው ውስጥ ገብቶ ልሳን ተናግሮ ቪዛ ተሰጥቶ ተነጥቆ ቪዛና ኢቭን ቲኬት ራሱ አባክ ነው። በጣም ነው የከፋኝ። ብታይ የስንት ሰው ቪዛ የሌላን ሰው ቪዛ ነው ያቃጠለውና ተነጥቄ አሜሪካ ገባው ይላል። ስጸልይ መጋረጃ ይቃጠላል ይላል። እግዚአብሔርን መክረዋለሁ። እግዚአብሔርን ቴዘር አብሬ ተጫውቻለሁ። እጄን ይዞ ይሄዳል፣ አብሮኝ ይቀመጣል። ወንበር ፊት ለፊት ያስቀምጬ እግዚአብሔርን ቁጭ ለላልኩት አይኑን እያየው ምንድነው ችግር ብዬ ተናድጄ ምንድነው አቆየው እኮ ምንድነው ችግር? ምክንያቱም እንደ አባት እንደምናገረው እግዚአብሔርን እናገራለሁ። እግዚአብሔርን እንደ ራሱ እንደዚህ ተስፈኛ ተመጽዋች ቆጥሮት እኔ እኮ ላንተ በ15% አልደራደርም ካንተ ጋር እጄ የደረሰበትን ዘግኜ ነው መሰጥክ። አስበዋል እግዚአብሔር ሲለምንክ ማለት ነው። እንደዛ እግዚአብሔር ተሳስቷል ብሎ የሚያስብ እግዚአብሔር በ18 ዓመቴ 30 ሚሊዮን ብር በባንክ አካውንቴ ያስገባልኝ ያ ብሎ ያስባልና ይከፍታል፣ መዝሙር ይከፍታል። የቃል ዕውቀት ራሱ የለውም። በነገርክ ላይ የፊራውሊትቻ የቃል ዕውቀት የለውም። የጴንጤነት አክቱን ግን ይጫወተዋል። የፊራውሊትቻ ሁለቱ ምሽጎቹ ጴንጤነትና ዘር ነው። የጴንጤነቱ ምሽግ በእንደዚህ አይነት ንግግሮቹ አውጥተን ሲሰጣ ምንን አሁን ተበሽጓል። ኦሮሞነት ነው እሱም ይመታልና ሪል ማንነት አሁን እየወጣ ምን ያህል ማፊያ እንደሆንክ ግን ቤተክርስቲያን የትልቅ አደገኛ ስካመር መደበቂያ ሆና ደባቂዎቹ ደግሞ ዘማሪያን፣ ነብያት እና ወንጌላውያን ሲሆኑ ገብቷል። ህዝበ ክርስቲያንን ሲያስበሉ እንደማየት ሚያም ነገር የለም። ኤቪደንት የሆነ በቃ የለም ማስረጃው። እንዲህ የሰው ልጅ እርቃኑን ቆሞ ልብስ እናልብሰው። ልብስ ማልበስ ጥሩ ነው እንግዲህ ሰው እንደዚህ ሲዋረደም እኔ ደስ አይለኝም፣ ግን ይደብቁለታል። እንደ ጻድቅ ይቆጥሩታል። ምክንያቱም ለምንድን ነው ብለህ ታስባለህ? እውነቴን ነው። አሁን ቤተክርስቲያን ሰው እኮ ከዚች ክፉ ዓለም የሚሸሸግበት ነው ብዬ አምናለሁ። አስቡ፣ ዓለም ምን ያህል ክፉ እንደሆነች እናውቃለን። የክፉዎች ዓለም የወደቀች ዓለም ውስጥ እየኖርን ቤተክርስቲያን የምንሄደው ያዘንን የተጎዳን ላለመጎዳት አይደለም። የክርስቲያን ህብረት የምንመርጠው ላለመጎዳት የተጎዳን ሄደን ለመጽናናት ያዘንን በቃ እንደዚህ ግን ለማዘን ነው ወይ የምንሄደው? ለመበላት፣ ለመዘረፍ፣ ለመዋረድ ነው ወይ የምንሄደው? እና እነዚህ ግሩፖች እነ ቀለመወርቅ እነ ዳጊ ግሩፖች ዮናስ ሙሉነን ስራቸው ያስቀመጡት ለምንድን ነው ብለህ ታስባለህ? ወንጌል በአናቱ ይተከል ሲል ወጥቶ ቤት ተከፍቶ ወንጌል በአናቱ አይተከልም። ኢየሱስ ክርስቶስ ዋጋ ከፍሎልናል ብሎ ለማውራት ለምን ሰነፉ? ዮናስ ሙሉነን ለምን ለማመጥ ወሰኑ? ለምንስ ይቅርታ ጠየቁት? እስቲ ይሄንን እናውራበት። ያው በአጭር ቃል ክብራቸውን አንደኛ ክብራቸውን ስለሚወዱ ነው። ሁለተኛ የክፉ ቀን መሳሪያቸው ስለሆነ ነው። ዮናስ ሙሉነህ የክፉ ቀን መሳሪያ ማለት በጣም ብዙ ሰው እዚህ ሚዲያ ላይ አፍ ይፈራል። እኔ አንድ ነገር ነግሬያችሁ ወደ ሐሳቤ ልግባ። አፍ እንዳትፈሩ፣ ማን የፈለገውን ሰው ይናገር። በቃ የመጨረሻ ሲሄዱ ብልግና ነው። የመጨረሻ ሲሄዱ ብልግና ነው የሚገልጥ። አንተ እንደዚህ ነው። አሁን ሰሞኑን ጀበና ነው ምናምን አለ ነግሬያችሁ። ሰው ሲሸነፍ በመልክክ ይመጣል።
ባልመረጥከው ነገር ይመጣባል። ደግሞ ቆንጆ ናት። ምን ይወጣለታል አቤላው ጌታ። እሺ እና እንትኑን ተውት። እኔ ባለትዳር ነኝ፣ የሁለት ሴት ልጆች አባት ነኝ። ከዚህ በኋላ ማማልልሽ ስለሌለሽ በመልኬ እንዳትመሰጭ። እዚህ ሚዲያ ላይ ካለሽ ምንም ማማልላትም ምማልልላትም የለችም። ጨርሻለሁ። በቃ ፋይል ክሎዝድ ነው፣ የተዘጋ ፋይል ነው። የኔ ጉዳይ የመልኬ ምናምን ጉዳይ ስድብ የሚፈሩ ሰዎች አሉ። የኢጎ ጉዳይ ያለባቸው ሰዎች። እንደኛ አይነት ሰው ደግሞ የመጣ ነው። እኛ ከዓለም ነው የመጣ ነው። ገባ? ትናንትና ክብራችን ነውራችን ነበር። እኛ ክብራቸው በነውራቸው ስለሚል መጽሐፍ ቅዱስ ማለት ነው። ክብራችን ነውራችን ነበረ። በጣም ባለጌት ተሳዳቢዎች የዓለም ላይ የነበርን ባካኞች ነበርን። እግዚአብሔር ምሕረት ስላገነነልን ነው እዚህ ቦታ ላይ ቆመን ያለ ነው። ስለዚህ አሁን እንደኔ አይነት ሰው ስድብ ፈርቶ ወደኋላ የሚያፈገፍግበት ምንም ምክንያት የለም። የያዝኩትን እውነት ፊት ለፊት መጥቼ ይጋፈጥለታለሁ። መስዋዕትነትም ካስፈልገው ሰጥለታለሁ። እኔ አልፈራም። በእውነቱ ከሆነ ምንም እንደዚህ የፍርሃት ነገር ውስጥ የለም። እንደዚህ በጣም ብዙ ወዳጆቼ እንደውም ይጨነቁልኛል ለኔ እንዴት ትችለዋለህ ምናምን ብለው። ምንም ዓለም ሁሉ ተሰብስቦ ቢመጣ እውነቴን ነው የምነግራችሁ፣ እውነት ልሁን እንጂ ከእግዚአብሔር ጎን ልሁን እንጂ የሚያሰጋኝ ነገር የለም። ምክንያቱም እኔ የያዝኩት መጽሐፍ ስላመኑበት እውነት የሞቱ ሰዎች እውነት ያለበት ነው። ስላመኑበት ሰው እምነት ሰይፍ የወሰዱ እሳት ውስጥ የገቡ መከራን የከፈሉ ሰዎች ያሉበት መጽሐፍ ነው ማምነው። ስለዚህ ይህንን መጽሐፍ አንብቤ ሰዎች በሞት ሰዎች በስድብ ያስፈራሩኛል ብዬ አላስብም። ወፈረም ቀጠነም ግን የሚፈልጉት ለስድብ ነው። አሁን ለምሳሌ እኔ ዛሬ ዮናስ ሙሉነ ፈርተን ማንን እንዳንናገር ኤርሚያስን እንዳንናገር፣ ለምሳሌ ዳግማይ ጥላውን አለ በጣም የጽድቅ ተሟጋች ነኝ የፍትህ ተሟጋች ነኝ ሲል ነበር። ምንም ባልያዘው መረጃ ፍለፊት መጥቼ ሳዋራው ፍለፊት መጥቼ አወርቸዋለሁ። 24 ሰዓት ሲጠዘጥዝ ቤተክርስቲያን ዘርፋል፣ ቤተክርስቲያንን ሰርቀሃል ምናምን ብሎ ዳጊ የሆነ ሰሞን ሲያጮህ አይ ኤቪደንስ ካለ አምጣ ይሄው እኔ መጥቻለሁ ብዬ ፍለፊት እንደዚህ ተጋፍጫለሁ። ተናገር እውነቱ የሚባለው ሰው ግን ወይም ደግሞ ቀለም ወርቅ አይተንፍሱ የምትሉት ሰው ግን በፍጹም ፍለፊት መጥቶ በዚህ በታመም ያለው ብሎ ሿሿ በሰራው ጉዳይ ላይ መወያየት አይችልም። መወያየት የማይችለው ጊዜ ስለሌለው ምናምን እንዳይመስል ለትርኪ ምርኪ ቴዲን ቤት ሲገባ ነበረ፣ ፍራውል ቤትም ሲገባ ነበር። ስለ ሰዓት ሲወራ ላጩን እያዝረበረበ ገዝተ ላይ የሚቀመጥ ሰውዬ ስለ እውነትና ስለ ጽድቅ የምር ታሞ ከሆነ ሰዎች ህሊናችሁ ከተያዘ አይምሯችሁ በዚህ ጉዳይ ላይ ከተወጠረ ምሰራው ወንጌልን እንዳትሰሙ ከገንዘብ ጋር የተያዘ ጥያቄ በእኔ ጉዳይ ላይ ካላችሁ ኑና ጠይቁኝ እመልስላችኋለሁ አይልም። አይታችኋል። ባለፈው የተከሰሱ እርዳታ የሚሰሩ ልጆች ራሱ ቴዲ ቤት በተጠሩ ሰዓት ላይ ሁሉም እውነትም ይኖራቸው ውሸትም ይኖራቸው ተሰልፈው መጥተዋል። በህዝብ ዘንድ ያላቸውን ቅቡልነት ላለማጣት ህሊናቸውን የህዝቡን ህሊና ነፃ ለማድረግ ፍለፊት መጥተው እንደዚህና እንደዚህ ነው እኔ እንደዚህ ነው የሰራሁት እንትን ካለ ይውጣብኝ። ቴዲም ሲጠይቃቸው ነበር ከሌ የሚባል ሰው እንደዚህ ጠይቋቸዋል፣ የት ነው ያደረጋችሁት እንደዚህ ብለው ፍለፊት ሲመልሱ አይታቸዋል። ሃይማኖት አለን የሚሉ ጽድቅ አለን እውነት አለን የሚሉት እነ ቀለም ወርቅ አይተነፍሱ ግን የህዝቡ ህሊና በእነሱ ሌብነት ተይዞ ሳለ ፍለፊት መጥተው መናገር አይችሉም። ስለዚህ እነዚህ የዛፍ ላይ እንቅልፍ ህይወት የዛፍ ላይ እንቅልፍ የሆነባቸው ሰዎች ምንድነው የሚያደርጉት? እንደ ዮኒ ማኛ አይነት የሚናገራቸውን የሚሰድብላቸው የሚያዋርዳቸው ሰው አጠገቧቸው እንዲጠፋ ይፈልጉ። እንደ ዮናስ ሙሉን አይነት ሰው። ስለዚህ አጠገባቸው በምንም ሁኔታ መኖር ይፈልጋሉ። ደብል ስታንዳርድ ናቸው። ሌላው ላይ ትንኝ ያጠራሉ። እሱ ወንጌል ይዘግዘግ ሲል እሱ ላሽ ብለው ያስቀጥሉታል። ምክንያቱም ለአደጋ ጊዜ ይፈልጉታል። ስጋት ስላለባቸው ስጋታቸው በተቀሰቀሰ ጊዜ የሚሰጉበትን ጉዳይ የሚያነሳ ሰው ሲገኝ እንዲደበድብላቸው፣ እንዲሰድብላቸው፣ እንዲረግምላቸው፣ እንዲያዋርድላቸው ይህን ሰውዬ ቀጥረው ይይዙታል። ስለዚህ ለምሳሌ ተናገር እውነቱ ቀለም ወርቅ አይተንፍሱ ብርቱካን እውነተኛ ነብይ ናት ብሎ አያምንም።
እስቲ ዮናስ ሙሉነህ ጠይቀው ከዚህ በፊት ቪዲዮ ሰርቶባት ያውቃል ከዚህ በፊት ተናግሯት ያውቃል አንተ ጋር መታ ወንጌል ነገረችኝ ያልካት ያቺ ሴት ሐሰተኛ እንደሆነች ነው ቀለመወርቅ የሚያስበው ሐሰተኛ በሆነችው በዚህች ሐሰተኛ ጠንቋይ ገምቶ አዳሪ በኩል ያገኘከው ወንጌል ሪል ወንጌል አይደለም ግን ለአደጋ ጊዜ ስለሚፈልግ በውስጥ ያዋራካል ትሪት ያደርግሃል ያባብልካል ጉዳዩ የንካ በንካ በቃ እነ ቀለመወርቅ ለእንትና ገጽታ ግንባታው ናቸው ለማን ነው ለዮናስ ሙሉነህ አሁን ዮናስ ሙሉነህ ቀድሞ ያሉ ኦዲየንሶች አይደለም ያሉት ስድቡን ታግሰው የሚሰሙት ቀለመወርቅ ጋር ያሉ በገድል ያበዱ ገባ የሌላውን ቤተ እምነት በማሳደድ የተጠመዱ አመፀኛ ክርስቲያንን የሚሉ ግን ዳግም ያልተወለዱ ሰዎች ናቸው እንትና ጋር ተሰብስበው ቁጭ የሚሉት እየተሳደበ ጌታ ይባርክ ይሉታል አንቺ እንዴ ተስፍሽን አየሁት ተስፍሽ ሐሳቤን አንዳንድ ጊዜ ይቀበለኛል አንዳንድ ጊዜ ኮሜንት ላይ ሲቃወመኛል እውነተኛ ክርስቲያን ትክክል ስትሆን አብሮ ካለ ስህተትን ፍለፊት የሚነግር ነው እንጂ የሚያንቦጫርቅ የነገሮችን አድበስብሶ የሚያልፍ አይደለም አካሌን ጫት ቃመ ብላችሁ ስትከሱ ነውረኛ ነው ብላችሁ ስትከሱ በነገራችን ላይ ጫት የሚቀምሰው ጤናውን ጥርሱን ማህበራዊ ህይወቱን የግል ህይወቱን ያበላሻል እንጂ ማህበረሰቡን አያበላሽም በተለይ ተደብቆ የሚቀምሰውዬ በያናል ኢፌክት ያደርግ ኢኮኖሚውን ይጎዳል ጤናውን ይጎዳል ጥርሱን ይጎዳል የፊት ገጽታውን ይጎዳል ራሱን ነው የሚጎዳው ጫት የሚቀምሰው እናንተ እኮ ሃይማኖታዊን እኮ ለማጣላት እኮ ክፋት እኮ ነው የምትቀሙት አመጽ እኮ ነው የምትቀሙት ደሞ እርስ በርሳቸው ይደጋገፋሉና ቀለመወርቅ የማይናገረው ዳጊም ይሄንን ግለሰብ ትክክል አይደለም የሚለው በውስጥ በኩል ስለሚመክሩት አይደለም በነገራችን ላይ ለመምከር ብቆዎች አይደሉም ምክንያቱም ቀለመወርቅ ዮናስ ሙሉነህ አትሳደብ ለማለት እሱ የማይሳደብ ሰው መሆን አለበት ዮናስ ሙሉነህ በላይ እኮ ቀለመወርቅ አይተንፍሱ ይሳደባል ስድቦቹ እኮ በጣም እኮ የሚያጻይፉ ስድቦቹ እኮ ይሳደባል ለምሳሌ ኦርቶዶክስ ቅበተ እምነት ላይ የሚሰራ አክሊል የሚባል ልጅ አንዲት ሴት ገብታ ስታወራው አክሊል እዛ ደጀ ሰላም አቀማምሶሽ ይሆናል ቀሚስሽን ገልቦ ምናምን ይሄ ብልግና አይደል እንዴ ነውረኝነት አይደል እንዴ ወዳጆቼ ልጁ በሌለበት ስሙን ጠቅሶ ከዛ ልጅቷ መልኳን እንኳን ባላሳየችበት ላይቭ ላይ ልክ አክሊል የሚባለው ልጅ ከዛይ ሴት ጋር እንደተኛ አድርጎ ሮንግ የሆነ ክሌምን ማቅረብ ከዚህ በለጠ ብልግና አለ እንዴ እና በምን ሞራሉ ይገስጸዋል ነው ምልሽ በምን እኔ ትናንትና ራሱ ሲያስቁኝ ነበር ኤርሚያስ ኤችዲ እና ቀለመወርቅ የተንፍሱ ውይይት ሲያደርጉ ነበር ውይይቱ እንግዲህ የተደረገው የስድብ አዋራ ጭሶ ገና አዋራው ካየሩ ላይ ሳይጠፋ ነው ቀለመወርቅ የተንፍሱ ማለት ይሄ ዮናስ ሙሉነህ የሚባለው ግለሰብ ሲሳደብ በፌክ አካውንቱ ወይም በራሱ አካውንት ታብታብ ያደረገ ስድቡን የሚያጣጥም ሰው እንደሆነ ማሳያሉ ምክንያቱም ከየት መጥቶ ይወያያል ስድብ ነበር ሲሳደብ የነበረው ልጁ ቀጥሎ ገብቶ ኢየሱስ ያማልዳል አያማልድም አረባክ አሁን ለእንትና የኢየሱስ መማለድና ለመማለድ ነው በጣም ኢምፖርታንት ነገር ለእንትና ወንጌል ይዘግዘቅ ላለው ሰውዬ ወንጌል በኋላ ይጠብቀኝ አሁን ሁልሽንም ረግጥሻለሁ ብሎ ሴቶችን ስለመካንነታቸው አንስቶ የሚያዋርድ እንግዲህ እኔ በጣም ደጋግሜ ይሄን ነገር እየተናገርኩ ያለሁት አይኑ እንዴ መካን የሆኑ ሴቶችን ጠቅሶ በስም ጠቅሶ መካን ይሁኑ አይሁኑ አላውቅም እኔ ብዙ ጊዜ ውሸት ስለሚዋሽ ማለት ነው አሁን ባለፈው እኔ ላይ የዋሸው አንዱ ውሸት አለ ምን አለ ዮናታን አክሊሉን የአዲስ አበባውን ቻፕል ስጠኝ በለከው ነው የተጣላከው ይላል እንዴ ቻፕል ዝም ብሎ ይሰጣል ቻፕል አይደለም ቻፓ ዝም ብሎ አይሰጥም እኮ እንዴት ይጠይቃል እኔ እኮ የሸገር ልጅ ነኝ ያው የሸገር ልጅ ነኝ ስለ ስፔሻላይዝድ አድርጌያለሁ ምናምን ያልኩ ከሆኑ ብዙ ሰዎች በልጣለሁ የሸገር ልጅ በመሆን ይያልኩ አይደለም ቢያንስ አንደርስታንድ አደርጋለሁ ነገሮች ይገባ ሼመኛ ነኝ ይያልኩ እንዴት ሰው ሙሉ ቸርች ስጠኝ ይላል አንተ ፋራ ነህ እንዴ ቸርች ሙሉ ስጠኝ እንዴት ይላል እና እኔን ሙሉ
ቸርች ስጠኝ ብሎ ነው የተባረረው ብሎ በውሸት መክሰስ ከቻለ የሰውዬ ያቺን ሴት ማህናት ብሎ የሚከሰው እውነት ላይሆን ይችላል። ግን እውነትም ባይሆን እንኳን አንዲት ሴት በፈቃደኝነት እግዚአብሔር አምላኳን ማህና አድርገኝ ብላ ባልጸለየችበት ፈልጋ ባልሆነችው ነገር መሰደብ አለባት ወይ? ልዕልቲንና አንድ ሰውን ደግሞ አንስተው እድሜያቸው ከሄደ በኋላ ነው የወለዱት ምናምን ይላል። እንደውኮ በቃ ያ ስንወለድ ጡጦ ያቀበለን ምናምን አይነት ነው የሚመስለው። ሶሻል ሚዲያ አያቀንም እኮ የተሰፈር እንደሆንኩ አያውቅም፣ ማንነቴን እኮ አያውቁም። እዚህ ሶሻል ሚዲያ ላይ ካለኝ እንቅስቃሴ እኔ ማለመቸው ለመጣበት አጀንዳ ስላልተመቸውት ነው። ጌታን ተቀበልኩ ሲል የውሸት ነው ስላልኩት ነው። እኔ መጀመሪያ ውሸታም እንደሆነ ገብቶኛል። ዳግም እንዳልተወለደ ገብቶኛል። የውሸት ሿሿ ነው። ትናንትና እየነገርኳችሁ ነበር። አንድ ቦርጩ በጣም እንደዚህ የወጣ ሰው ቦርጫ ምን ያለ አንድ ግለሰብ ሲያሰለቸው እንደዚህ ስቡ አረ የለኝም ይኸው ልከፈለቅ ይኸው ብሎ አየር ይዞ እንደዚህ አይኑን አፍጥጦ ቦርጩን ወደ ውስጥ የሚያስገባ ሰው አለ። እንደዛ ነው የሆነው ሰውየው እኮ ክርስቲያን ነኝ ብሎ እንደዚህ ብሎ እኛም አፍጥጠን አየነው ከዛ ለቀቅ። አድንቀኝ ይለኛል። አንቺ ጥሩ ስሰራ ለምን ቪዲዮን አልፖስትክም ይላል። እኔ እኮ ሪካርድ ምናምን የሚል አካውንት ከፍተው ሰዎችን ሪካርድ እያደረጉ እንደሚለቁ ልጆች እኮ እኔ ሪካርድ እያደረኩ አይደለም ምለቅ። እንዴ ትክክል ብትሆን እኮ ትክክል እኮ ለእግዚአብሔር እኮ ነው ትክክለኝነት፣ ለኔ ነው እንዴ? አንዳንድ ሰዎች ይሉኛል ለምን አሪፍ አገልጋዮችን በጣም ጥሩ አገልጋዮችን አታስተዋውቀን የሚል። ለምንድን ነው ግለሰብ ማስተዋወቅ? ጥሩ አገልጋይ ከሆነ ሽልማቱን ከእግዚአብሔር ለመቀበል የሚያገለግል ነው። አለቀ። ካቡና የምትቀበለው ሽልማት የለም። ጥሩ ብትሆን ለራስህ፣ በጽድቅ ብታገለግል ለራስህ ነው። ካመጽ ህዝብን ለማታለል ከተነሳ ግን የሚጭበረበር ህዝብ ስላለ አጋልጣለሁ። በቃ አለቀ። አመፀኛ ለምንድን ነው የምታጋልጠው ካልከኝ፣ አመፀኛው የሰውን ህይወት ስለሚነጥቅ ነው። ገንዘብ ስለሚነጥቅ ነው። ትዳር ስለሚበትን ነው። ሚዝረብል ያደርጋል። ወጣቶችን ወስዶ የማይሆን ትምህርት ውስጣቸው ከቶ እንዳይማሩ፣ እንዳያድጉ፣ ነገ ትልቅ ሰው እንዳይሆኑ፣ ስራ እንዳይሰሩ፣ ቤተክርስቲያን ብቻ ነው መገኘት ያለባቸው እያለ የውሸት ትርክት እየፈጠረ ልጆቹ ቤተክርስቲያን ውስጥ እድሜያቸው እንዲባክን አድርጎ አንድ ማይክ ላይ ያስይዛቸው እንቁልልጭ እያላቸው የራሱን ህይወት የራሱን ኪስ በእነሱ ልጆች በልጆቹ በወጣቶቹ ጉልበት በወጣቶቹ አይምሮ ራሱን ስለሚያበለጽግ ነው ፋይት ማደርገው ከአመፀኛ ሰው ጋር። በቃ አመፀኞችን መፋይት ማደርገው ለዛ ነው። ጻድቅ በጽድቅ የሚያገለግል አገልጋይ ግን በቃ ሽልማቱን እኮ ዋጋውን ተምኖ እኮ ነው የወጣው። ደሞዝ ከፋዩ እኮ ነው ያደለው። እግዚአብሔር አምላክ እኮ ነው ደሞዝ የሚከፍለው። የኔ አፕሩቭመንት አያስፈልገውም። ለምሳሌ እኔ የማናችሁንም ማህተብ አልፈልግም እዚህ ትክክል ነህ ስህተት ነህ እንድትሉ። ትምህርት ከተሳሳትኩ አካሄድ ከተሳሳትኩ እንደ ወንድም መታችሁ ቪዲዮም ሰርታችሁ ፈቃደኛ ነኝ። ቪዲዮ ላይቭም ገብታችሁ እዚህ ጋር የተናገርከው ነገር ልክ አይደለም ብላችሁ ቻሌንጅ እንድትናገሩኝ ፈቃደኛ ነኝ። እኔም እንደዛ ሰው ቻሌንጅ ስለማደርግ። በተረፈ ግን የእናንተን ማህተብ እየፈለኳል ልክ ነኝ ዛሬ ብዬ ማህተብ ምደውልልክ ሰው የለም። ዛሬ እንደኔ ልክ ነኝ አልልህም። ምክንያቱም ልክ ብሆን ደሞዝ ከፋይ እግዚአብሔር ነው። አለቀ። አቤላዬ ይቅርታ ኮሜንት ሴክሽን ላይ ኪኪ ጂሰስ አሜን ሃሌሉያ ምናምን ስሞች ትሳደባላችሁ። ተረጋጉ። ወይ ፎቶሽን ሞዴሬተሮች ፎቶዎቹን አስቀምጡና ፓስተሮቻቸውን ፖስተር እናስፈልጋቸዋለን። እዚህ መተሽ ስምሽ ደግሞ የመንፈሳዊ ስሞች ይዛችሁ ማን ጂሰስ ተሳዳቢ አስበው ዘግናኝ ስድቦች ይሳደባሉ እዚህ መጥቶ። ለማንኛውም እኔ አሁንም ምለው እንደ አንዲት ክርስቲያን እንደነበረች ሴት አሁንም ክርስቲያን ነኝ። በጌታ ህብረት አይደለሁም እንጂ በጌታ ነኝ። ግን ማለት ክርስቲያን ከተጎዳ ሰው ጋር ነው ከቪክቲም ሰው ጋር ነው የሚቆመው እንጂ ከጎጂ ከወንጀለኛ ሰዎችን ካሳዘነ ሰው ጋር አይቆምም። ኢየሱስ ክርስቶስ እኮ ከእውነት ጋር ነው የሚቆመው አይደል እንዴ? ማለት እግዚአብሔር ከእውነት ጋር ነው የሚቆመው። ስለዚህ የአንዲት ሴትን እውነት ነስተው በፐርሰናል ፍሬንድሺፕ ይሄ አዶን ነው በምን እንደተሳሰሩ ባላቅም እነዚህ ሰዎች ለምንድን ነው ለቴምር ለምትባለው ልጅ እንደውም ትክክለኛው ወንጌል የሚሆነው ቴምር የእስልምና ተከታይ ናት። እኔና ቴምር ብዙ ልዩነት አለን። ኢቭን በፖሊስ ደረጃ ምንፈላለግ ነበርን። አሁን ተታርቀን ነው እንጂ እና በሌላ ትግል አይደለም የተሸናነፍ ነው። እኔና እሷ በፍቅር ነው የተሸናነፍ ነው።
ለሷ በመቆም ነው። እውነቷን ባለመንሳት ነው። ለእውነቷ በመቆም ጆሮ በመስጠት ነው ለሷና። ለምንድነው ዮናስ ሙሉነህ ለፊራኦል የቆመው? ተከፍሎት ሊሆን ይችላል፣ ሚስጥርም ይዞበት ሊሆን ይችላል፣ የፊራኦል ታሳሪም ሊሆን ይችላል። ለምንድነው እነ ኤርሚያስ ግሩፖች አሉ አይደል? እነዘጋጋት እነሱ ለምንድነው ለቴምር መቆም ያልፈለጉት? ለእውነት መቆም ያልፈለጉት? እነ ቡካ የምትባለው ሴት አሁን ቴምር ሴት ሆነሽ ቡካ ለቴምርን አንቺ እየደረቅሽ አሮጊት ልጅ መውለድ ማቺ አሮጊት ተብላ አንዲት ሴት ስትሰደብ ቡካ ቁጭ ብላ ትሰማ ነበር። ኦርቶዶክስ እምነት የኢትዮጵያ ካንሰር ናት ብሎ ዮናስ ሙሉነህ እምነትን ትልቅ ቤተክርስቲያንን አብዛኞቻችን እናት ቤተክርስቲያንን አዋርዶ ሲሰድ ከዮናስ ይልቅ ያሰደቡት እነ ቀለሙ ወርቅ ነበሩ። እዛ ስቴጅ ላይ ፖስቸዋለሁ ቪዲዮን። እነ ዳጊ አለ፣ ቤካም ይባላል፣ ሌላም አላቅቆ ልጆች አሉና እነሱ ቁጭ ብሎ ነው ቤተክርስቲያኒቱን ህዝበ ክርስቲያንን ካንሰሮች የኢትዮጵያ ካንሰሮች ብሎ ያሰደቡት። ቀጥሎ ግን ለምንድን ነው አቡነ ማቲያስ በጣም ትልቅ ሰው የእምነት አባት የተከበሩ የሀገር አባት እንዲህ በነውር ስድብ ሲሰደቡ እነ ቀለም ወርቅ አይተንፍሱ ለምንድን ነው ዝምታን የመረጡት? ምክንያቱም እሳቸው የተሰደቡት አጀንዳውን ለማስረሳት ነው። ለፊራኦል ተብሎ ነው እምነት የተሰደበው፣ ለፊራኦል ተብሎ ነው። የእምነት አባትም የተሰደቡት የፊራኦል አጀንዳ እንዲረሳ ተብሎ ነው። እና ለምንድን ነው እነዛ ግሩፖች ዝምታን የመረጡት? ከክፋት ጋር ለምንድን ነው የተባበሩት? እስቲ ደወሉበት። ያ እና የፊራኦልን አጀንዳ ተደውሎበት ነው። የፊራኦልን አጀንዳ ለማስረሳት አቡነ ማቲያስ ተሰድበዋል። ፊራኦልን ሴቭ ለማድረግ ህዝበ ክርስቲያን ተሰድበዋል። የእምነት አባት ተሰድበዋል። ምስኪንዬ አባት፣ ቆንጂዬ አባት፣ ልባቸው ንጹህ። ኦኬ አብይ አህመድ ሲያገኛቸው እግራቸው ላይ የሚወድቅ አባት፣ የሀገር መሪ እግራቸው ላይ የሚወድቅ አባት፣ በዝምታ ብዙ ነገር መናገር የሚችሉ ጨዋ አባታችን ተሰድቦብናል። እና ለምንድን ነው ዝምታን የመረጡት እነዛ ግሩፖች? ቪዲዮ ካለሽ ቪዲዮ ላሰማክሽ አለ። እንስማ። የእሳቸውን አላሰማም። የህዝበ ክርስቲያኑን አሰማለሁ። የአቡነ ማቲያሱን ሁሉም ሰው አለው። ባላሰማው ጥሩ ነው። ከእንደገና መስደብ ነው እሳቸው የሚሆንበት። ግን የህዝበ ክርስቲያኑን ላሰማክ እችላለሁ። ስለዚህ ስድቡ ያለው ኦርቶዶክስ ጋር ነው። የኢትዮጵያ ካንሰር በዚህ ሰዓት ካንሰር ነው ማወራ። ሁሉም እያልኩ አይደለም። አብዛኛው የኢትዮጵያ ካንሰር አብዛኛው የኦርቶዶክስ ነው። እዚህ ውስጥ ቤካቢ የሚባል ሰውዬ መኪና ውስጥ ፎቶ ይሄኛው ሰውዬ አለ። ቆይ ይሄኛው ሰውዬ አለ፣ አላውቀውም። ቢኒ የሚባለው በጌታ ፍቅር እናትሽ እንዲህ ላስደረግልሽ ብሎ ሲሳደብ ወደ የወጣበት ሰው ነው። ዳጊያችን ድንገት ቲክቶክ መጥቶ የቲክቶክ ዳለቻ የሆነው ነው። ተናገሩ ነው አለ የቲክቶክ ሙባረክ ሙሰማ። እነዚህ ሰዎች ቁጭ ብሎ ነው ህዝበ ክርስቲያንን ያሰደቡት። ስለዚህ ከዮናስ ይልቅ እነዚህ ሰዎች ነው ያሰደቡ። ከዮናስ ይልቅ እነዚህ ሰዎች ነው እኛን ኦርቶዶክስ ቤተክርስቲያንን ያሰደቡት። እናሰማኝ። ካንሰር የሀገር ጸር እናንተ ናችሁ። ያለው ኦርቶዶክስ ጋር ነው። የኢትዮጵያ ካንሰር በዚህ ሰዓት ካንሰር ነው ማወራ። ሁሉም እያልኩ አይደለም። አብዛኛው የኢትዮጵያ ካንሰር አብዛኛው የኦርቶዶክስ ልጅ ካንሰር የሀገር ጸር እናንተ ናችሁ። በስድብ በምን ኢትዮጵያ ሙሉ የሞላችሁት እናንተ ናችሁ። በደንብ ነው የምንነጋገረው። ከዚህ በኋላ በደንብ እንነጋገራለን። ጌታ ምስክሬ፣ በደንብ ነው። ብትንትኑን የእናንተ የአጋንንት ስራን ማውጣው ብትንትኑን እኔ ነኝ።
10 ዓመት ወንድሜ ኤርሚ ሰርቷል። ከዚህ በኋላ 20 ዓመት በዚህ ነው ማረጋት ነው ይለኝ። በምን በወንጌል በስድብ አይደለም። እናንተ ትሳደባላችሁ። እየመረረ የምትውጠው ወንጌል እየተማርኩ አመጣዋለሁ። ገደል አገርልን ገደል እቀጥተዋለሁ። የአጋንንት ስራ ይሰባበራል። የእናንተ ብልግና ያ ነው። ይሄ እንግዲህ ይቅርታ የጠየቀበት ቀን ላይ የተናገረው ነው አይደል? ይቅርታ የጠየቁት ቀን ነው። ይቅርታ ጠየቁት። እሺ ምንድነው መሰላችሁ፣ አንድ እናንተ ባላችሁበት ቦታ አንድ ሰው ሲናገር በተለይ እንደዚህ በጣም ትልቅ ህዝብን በቁጥር የበዛን ህዝብ በሞራልም በእሴትም በጣም በባህልም በሉት ኦርቶዶክስ በነገራችን ላይ እንትን ብቻ ሃይማኖት ብቻ አይደለም። በቃ ከማህበረሰቡ ጋር በሁሉም ነገር የተዋሃደ ነው። ከቀናችን ጋር ይገናኛል፣ ከወራታችን ጋር ይገናኛል፣ ከምናከብረው በዓላት ጋር ይገናኛል። ኦርቶዶክስነት ካለባበሳችን ጋር ይገናኛል፣ ከትዳራችን ጋር ይገናኛል። ሽምግልና ሰው ብንልክ ሽምግልና የምንልክባቸው መንገዶች ከቤተ ክርስቲያኗ ስርዓት ጋር ይገናኛል። ለሰዎች ለተለልቅ ሰዎች ወንበር ተነስተህ የምትለቀው ሌላ ቦታ ስለሆንክ አይደለም፣ ከዚህው ቤተ ክርስቲያን የወሰድከው። አሁን አሽቃበጥክ በሉ ላሽቃበጥ ነው። አሽቃበጥክ ለኦርቶዶክስ በሉ። ስለ ኦርቶዶክስ ጥሩ ማውራት ማሽቃበጥ፣ ስለ ኦርቶዶክስ ጥሩ ማውራት መሳሳት የሚመስላችሁ ወንጌላውያኖች አላችሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ለምድራችን ካንሰር አይደለችም። ተባብረን ያጠፋ ነው፣ ተባብረን ነው የምናለማው፣ ተባብረን ነው የምንሳሳተው፣ ተባብረን ነው ትክክል የምንሆነው። አሁን ይህንን ሰፊ ማህበረሰብ በዚህን ያክል ደረጃ ተሳድቦ ይህ ሰው ማይካቸውን ከፍተው የ8 ወር ህፃን ነው ስላሉ ምናልባት ህፃን ስለሆነ የ8 ወር መንፈሳዊ ህፃን ስለሆነ እየተሳሳተ እንኳን እንደሆነ ቢያስቡ እንኳን ማይካቸውን ከፍተው ተው ዮኒ ተው እንደዚህ አይባል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ካንሰር አይደለች። አትሊስት ምድራችን ላይ የበዛ ግልሙትና እንዳይመጣ፣ ወንድ ለወንድ ጋብቻ እንዳይመጣ የተከላከለችልን ይህች ቤተክርስቲያን ናት። ክርስትናችንን እንዳናፍርበት ቀና ብለን ክርስቲያንን ብለን እንድንሄድ ያደረገችው ይህች ቤተክርስቲያን ናት። ምንም ጥርጥር የለውም ወዳጆች። የአቡነ ማቴዎስን እንሄድበታለን። ቤተክርስቲያኗና ህዝቧን እንደ ህዝብ አለማክበር አላዋቂነት ብቻ አይደለም፣ ማህይምነት ጭምር ነው። ከእግዚአብሔር ጋር አለመስማማት ነው። እውነቱን ልንገራችሁ እና እኔ በጣም ነው ማዝነው። እነዚህ ሰዎች የምትከተሉ ሰዎች ለምሳሌ ዮናስ ሙሉን ጋር አሁን ገብታችሁ ፍሬንድ የሚያጫውታችሁ መማር የምትባይ ልጅ አለሽ፣ ኦርቶዶክስ ነች፣ ትልልቅ ማህተብ ስታደርግ ያይሻለው። የኔዎቹ ሚላችሁ ኦርቶዶክስ ሆናች ካንሰር ተብለህ እኔ ቂም ያዙ አይደለም ምህረት በማድረግ አምናለሁ። ግን አንዳንድ ጊዜ አቋም ልንይዝ ያስፈልገናል ደግሞ ብዬ አስባለሁ። እኔ አሁን የኦርቶዶክስ ህዝብ ብቻ ስለተሰደበ አይደለም ችግር። አሁን ከዚህ ሰው ጋር ያለኝ ችግር ይሄ ሰውዬ እኔን ከለላ አድርጎ ነው ኦርቶዶክስን እየሰደበ ያለው። እኔን ምሽግ አድርጎ ነው ኦርቶዶክስ። እኔ ስላችሁ አቡና የምባለው ሰውዬ አይደለም፣ እኔ ፕሮቴስታንቱን ምሽግ አድርጎ ነው ኦርቶዶክስን እየሰደበ እየዘለፈ ያለው። ስለዚህ እኔው ፕሮቴስታንቱ ወጥቼ ትክክል አይደለም ይሄ ሰውዬ ነውረኛ ነው ካላልኩኝ ተስማምቻለሁ ማለት ነው። በህግ ቋንቋ አንድ ነገር ልንገራችሁ። በህግ ቋንቋ አንድ ፍርድ ቤት የቀረበ ተከሳሽ ለቀረበበት ክስ ዝምታ ከሆነ መልሱ በተከሰሰው ክስ ተስማምቷል ማለት ነው። ኦብጀክሽን ካላለ ተቃውሞ ብሎ ካልጣካ እኔ አላደረኩም ካላለ በዚህ ሰዓትና በዚህ ቦታ ሌላ ቦታ ነኝ ብሎ የሰዎችና የሰነድ ማስረጃ ማቅረብ ካልቻለ ያ ሰውዬ ለቀረበበት ክስ ዝምታ ከሆነ ምላሹ ስለቀረበበት ክስ ተስማምቷል ወይም አምኗል ማለት ነው። አንድ ክስ እየቀረበ ነው እኛ ላይ ይሄ ካንሰር የሚለው ጴንጤ ሆኛለሁ ካለ በኋላ የሆነ ሌላ እምነት ውስጥ ቢሆን ኤቲስት ቢሆን አይመለከተንም። ኦርቶዶክስ ካንሰር ናት ምናምን ህዝቡ ራሱ አንድ ላይ ያደርገዋል። አሁን ግን ከኦርቶዶክሱ በላይ ልንነሳ ልንናገር የሚገባል
እኛ የፕሮቴስታንት እምነት ተከታዮች ነን። በአንድም በሌላም ገዝተ ላይ ያሉ ሰዎች ንግግሩን አቋርጠው ስህተት ነው ያላሉበት ምክንያት ወይም በዝምብታ ማለፋቸው በተናገረው ንግግር መስማማታቸውን የሚያሳይ ነው። ወዳጆች ተስማምቷል። እነዚህ ሰዎች ካንሰር ሲል አሜን ብሏል ቀለመወርቅ። ምክንያቱም ማይክ አብርቶ ትክክል አይደለም አላል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ካንሰር ናት ሲል ተስማምቷል ቀለመወርቅ። ይሄንን ህዝብ ነው ወይ ላድን የምትለው? እኔ እኮ ቢዝነስ ነው አገልግሎት አይደለም የተያዘው ቢዝነስ ነው የምላችሁ። ለዚህ ነው ማትወደውን ህዝብ እንዴት ወንጌል ተነግሯል? ለማትወደው ሰው እንዴት ኢየሱስ ክርስቶስ ሞቶልሃል ትለዋለህ? ካልወደድከው እኮ እንዲሞት እኮ ነው ማድረግ ያለብህ። ጥላቻ ከሆነ ውስጥ ያለ ለዛ ማህበረሰብ እንዲጠፋ ዝም ነው እኮ ማለት ያለብህ። ቢዝነስ እንጀራክ ስለሆነ ነው እንጂ 24 ሰዓት ገድሉን ምንም እያነሳ በስድብ ቃል የምትናገረው እንጂ እንዲተርፉ እንዲያመልጡ የዘላለም ህይወት እንዲያገኙ ከሚል ጥሩ ልብ በመነሳት አይደለም። ይሄ ደግሞ የሚያሳየን ምንድነው? ኦርቶዶክሳውያን በዚህ ባልተገራ አንደበት ባለው በስድብ በታወቀው ዮናስ ሙሉነህ በሚባል አጉራ ዘለል ባለጌ ይሄ ታላቅ ህዝብና ይሄ እምነት ሲብጠለጠልና ሲሰደብ ዝም ብለዋል፣ ማይክ ዘግተዋል። እና አሁን እኔ ተነስቼ ኦርቶዶክስ እንደዚህ ናት ምናምን ብል ልዕልቲ ዝም ካለች ተስማምታለች በሐሳቤ። እስካሁን ዝም ያልሽው በሐሳቤ ስለተስማማሽ ነው አይደል ልዕልቲ? ብትቃወሚ ማይክ አከፍችም። አይ በቃ እስካሁን ያወራነው ተመሳሳይ ነው ማለት። አይ እኔ እዚህ ውስጥ የለውም ካልኩኝ እንትን እና ይሄ ህዝብ ሲሰደብ ቀለመወርቅ እሱ ቤት ቁጭ ለማለት ምንም በውስጥ በኩል እናወራ እንኳን አይልም። የፍራውል ጉዳይ ሲነሳ የፍራውል እስካምነት ሲወጣ ማስረጃ ሲጋለጥበት ግን ቴዲ ቤት መጥቶ ማይክ ከፍቶ አረ ስሙኝ ባካችሁ አረ አድምጡኝ ባካችሁ ብሎ ውሻ እየተደረገ እንኳን መሃል ላይ ተሰሚነትን ይፈልጋል፣ ጉዳዩን ለማርገብ ይፈልጋል። እንዴ ከአንድ ግለሰብ ከፍራውል የበለጠ የዚህ የኦርቶዶክሱ ማህበረሰብ ክብር አይበልጥም እንዴ? አቡነ ማትያስ ክብር አይበልጥም እንዴ ከፍራውል ክብር? እንዴ አቡነ ማትያስ እኮ እንደ መሪ እንደ ፓትሪያርክ እግዚአብሔር እኮ ለዚህ ህዝብ እኮ የሾማቸው እኮ ሰው ናቸው። በቤተክርስቲያኗ ደንብ በቤተክርስቲያኗ ስርዓት መሰረት የኚህ ሰው እኮ ጸሎት ይሰማል። የኚህ ሰው እኮ ምክር ብዙ ሚሊዮን ህዝብ ያደምጠዋል። እኚህ ሰው እኮ ወጥተው መግለጫ ሲሰጡ በረከቶት ይደርብን የሚል ትእዛዛቸውን ለመታዘዝ እስከ ህይወት መስዋዕትነት ድረስ ትእዛዛቸውን ለመታዘዝ የተዘጋጀ ህዝብ አለ እኮ አባቴ የሚላቸው አባታችን የሚላቸውና እኔ ኖርማል አይደለም። እኔ መቼ ነው ይሄን ሰው መናገር የጀመርከው ካልሽ ልዕልቲ፣ እኔ እኮ ዮናስ ሙሉነህ እኮ ደርቤ አይደለም። እኔ እኮ ሜዳ አይደለም። ይሄ ሜዳ የእናንተ ሜዳ እኮ የኔ ሜዳ አይደለም ልዕልቲ። እናንተ ሴኩላር የሆነ ነገር ነው የምትሰሩት፣ እኔ ስፒሪቹዋል የሆነ ነገር ነው። ዛሬ ካንቺ ጋር አጣምሮ የሚያስወራኝ ዛሬ ካንቺ ጋር ቁጭ አድርጎ የሚያናግረኝ ነገር ቢኖር ወንጌልን ይዘው ኢየሱስ ያሉ በጴንጤኒ ሰበብ ተደብቀው በእኔ መሽገው በእኔ ተደብቀው ወንጀል የሚሰሩ ሰዎች ስላሉ ነው። አንዱ ፍራውል ነው፣ ሁለተኛው ዮናስ ሙሉነህ ነው፣ ሶስተኛው ቀለመወርቅ አይተንፍሱና የሱ ጀሌዎች በጠቅላላ ዳግሜ ጥላውን በለው ሌሎቹንም በላቸው። እና የምጮህበት ምክንያት በእኔ ስም ወንጀል እየተሰራ ስለሆነ ነው። በፕሮቴስታንት ስም አመጽ እየተደረገ ስለሆነ ነው። ባይዘዌ የኛ ቤተክርስቲያን እንደዚህ አይነት ነገር አደግፍ ታውቃለህ። እኔ ድሮ ጴንጤ ነኝ፣ አሁን ቸርች ከሄድኩ ቆየሁ። ግን ቤተክርስቲያን ሂዱና የሌላን እምነት ተከታዮች ስደቡ ምትል እንዳልነበረች አውቃለሁ። ቤተክርስቲያን ያደግኩት ቤተክርስቲያናችን እንደውም እኛ ስንሰደብ ነው እንጂ ስንሳደብ እኔ ብላ አታረገንም። አገልጋዮቻችን እንዳንሳደብ ነው ያረጉን እንጂ መክረው ገርፈው እንኳን በእግዚአብሔር ቃል መክረው በምድራዊ ምክር መክረው በዱላ ተመክረን ያደግነው እንጂ የኛ አገልጋዮች ኢንተርኔት ላይ መተው ለያዥ ለገናዥ ሲያስቸግሩ በዚህ ዘመን ያየሁት የምሬን ነው። እና አሁን የሌላን እምነት ተከታዮች ክፉ ስድብ፣ ወንጌል ደግሞ ቆይ ይደርሳል ይጠብቀኝ፣ እስከዛ ግን ራሴን ማስከበር አለብኝ። የግል ክብራችን በልጦ ከወንጌል እኛ ላይ ሊታይ ከሚገባው የክርስቶስ ክብር
በልጦ አሁን ዘግናኝ ነውረኛ አነዋሪ ኢቭን በዓለም ላይ ያለ እንኳን ክርስቲያን በጌታ ኢየሱስ ክርስቶስ የዳነ በዓለም ያለ ሰው ማይናገረውን ንግግሮች፣ ሴትን ልጅ ማቆሸሽ፣ ህፃናትን መሳደብ፣ ሴትን ልጅ ማነወር፣ የእምነት አባትን ማነወር፣ ህዝበ ክርስቲያንን ማነወር እያየን ነው። ይሄ ሁላ የሚሆነው ፊራኦልን ለማዳን እኔ ያዘንኩት ልቤም አንድ ሌባን ለማዳን ሙሉ እምነት ይሰደባል፣ የእምነት አባቶች ይሰደባሉ፣ መሃን ሴቶች ይሰደባሉ፣ ዲሴቢሊቲ ያላቸው ህፃናቶች ይሰደባሉ፣ ዲሴቢሊቲ ልጆች የሚያሳድጉ እናቶች ይሰደባሉ፣ ሴቶች ይሰደባሉ። እና ይሄ ነገር እስከ መቼ ነው? ከዛም ዝም ተባ ሲባል ትናንት ያየሁት የዘር ጦርነትንም ቅስቀሳ ሲጀማመሩ ማየው። እነ ቀለሜ በነበሩበት እነ ዮናስ በነበሩበት ኦሮሞና አማራ ማህበረሰብ እንግዲህ ተዋልዷል። ኢትዮጵያውያኖች ተጋብተን አንተ በሌላ ብሔረሰብ እናት ሚስትክ እና ይሄ ተዋደን የምንኖር ማህበረሰብ ኢትዮጵያዊ እንዲህ በቃ እንደምንጠላላ ለጦርም እንደምንፈላለግ አስመስለው ሴንሲቲቭ የምንሆንባቸውን ነገሮች ትራውማችንን በመቀስቀስ የዘር ስድድብም ፊራኦልን ለማዳን ሃይማኖት ተሰደበ፣ ማህበረሰብ ተሰደበ። የማህበረሰብ ትራውማ ቀስቃሽ ነገሮች እና ሃጫሉም ተጠሩ እና ሃጫሉ እንዴሳ ለኦሮሞ ተጠራ። በሃጫሉ ጊዜ ደግሞ ሃጫሉ ሲገደል የሞቱት ንጹሃን ተጠርተው እነሱን ይዘው እንደነሱ ነው የምንደራረገው ብለው ሲያወሩ ሰማው። ጸያፍ የማህበረሰባችን የጸያፍ የኢንተርኔት ፐርሰናሊቲዎቻችን ከነ ቀለሚያ አተንፍሱ ጋር ሆነው ፊራኦልን ለማዳን ሲረባረቡ አየውና እኔ ፐርሰናሊ ምን እንደማስብ ታውቃላችሁ ውዶች? ፊራኦልን ያዋረደው ጌታ ነው፣ ሰው አይደለም ያዋረደው። ጌታ ኢየሱስ ክርስቶስ በቃክ ነው ያለው። ቢኮዝ ይሄን አጋጣሚ ቁጭ ብላችሁ ስታሰላስሉ ቀን በቀን እግዚአብሔር ነው ለዛች ልጅ እየቆመላት ያለው። ወንዶች ተረባርበው ተሳዳቢው ምኑ ሲረባረቡባት እግዚአብሔር አብሯት ስለቆመ ነው እዚህ ድረስ ራሱ የደረሰው። from day one ብታስቡ ግን እነ ቀለሜ እነ ዮናስ ሙሉነ ከእግዚአብሔር አጌንስት ሆነው ፊራኦንን ለማዳን ጠብር ግፍ ሲሉ አዩአቸውና በጣም አዘንኩ። ዘመኑ ምን ያህል እንደከፋ ነው ያየሁትና እስቲ የሐሳብ ስጥበት ማለት የግለሰብ ቆሻሻ ባህሪን ለመሸፈን የህዝበ ክርስቲያንን ራሱ ለመንዳት ሲሞከር አይቻለው። ፈርቻለሁም ተባለ። ነዲያንም እስቲ ቪዲዮን በከፍቺ እየፈራ ነው ምናምን ይለው ካለሽ በከፍቺ እስቲ ላኩልኝ። እኔ እየፈራው ነው እንትና ቀለሜ ቴዲ ቤት ሲገባ ቪዲዮን ፈልጉልኝና ላኩልኝ። አይቼዋለሁ። እየፈራው ነው። ሙስሊሞች ኦርቶዶክሶች እንትኖች ፈርተናል ያለው ቪዲዮ ላኩልኝ። ሪከርድ አላረኩትም እኔ እና ይሄንን ነው የሚለው። ባልታጠበ እጁ ያገኘው ነገር ውስጥ ሁሉ እንትና ታውቃላችሁ፣ ሶሻል ሚዲያ ላይ ዮናስ ሙሉነ ነገሮችን ከሰዎች ነጥቆ ነው የራሱ ኬዝ የሚያደርጋቸው። እና ለምሳሌ አንዳንድ ምልከታዎቼ ላይገቧችሁ ይችላሉ ዛሬ ስናገር። ለምሳሌ እኔ የታገጥኩ ጊዜ በጣም ጉዳዩን የራሱ አድርጎ ሲያወራ የነበረው የሰው ጆሮ መስማት የሚፈልገው ስለኔ መታገት ስለነበረ አሁን ድምጽ እየሆነልኝ የሚመስላችሁ ሰዎች አላችሁ። ዮናስ ሙሉነ በነፃ ድምጽ ሆኖ አያውቅም፣ በነፃ ወዳጅ ሆኖ አያውቅም፣ በነፃ ሰው ሰድቦ አያውቅም። ነገሮቹን ከሰዎቹ ነጥቆ እኔ የቲክቶክ ንጉስ ነኝና ኬዙ እኔ ቤት ዳኝነት ይሰጥበታል፣ እኔ ቤት ፍርድ ያገኛል የሚል ራሱን በራሱ የሾመ ራስ ቀቢ ነው እንጂ ነገሮችን የሚያደርገው ለሆነ ለገዛ ፍላጎቱና ትርፍ ነው እንጂ ለሆነ ሰው ጥቅም ለማስገኘት አይደለም። እና ሁሉም ነገር ላይ ገብቶ ፍርድ የሚሰጥ ሐሳብን የሚያደርግ የሆነ ነገር የሚያደርግ ዮናስ ሙሉነ
አሁን የፍራውል ጉዳይ ሲሆን እጄ የለበትም እኔ እዚህ ጉዳይ ላይ መግባት አልፈልግበትም የሚልበት ምክንያት ምንድነው? እንደዚህ ቶፕ የሆነ ኢሹ ላይ እንዴት እጁን ሊሰበስብ ይችላል ስትሉ ተነካክተውበታል። የቺ ምስኪን ሴት አለች ሿሿ የተሰራች ትራክ ተሽጦልሻል ተብላ የተበላች ሴት አለች። በሷ መዘረፍ በኩል የድለላ ስራ ሲሰራ የነበረው ዮናስ ሙሉ ነው። የድለላ ስራ ሲሰራ የነበረው ስለዚህ የቀመሰውን ቀምሶ የተካፈለውን ተካፍሎ ነው እንጂ ያለ ነገር ዮናስ ሙሉነ ኬዝን ለሌላ ሰው አሳልፎ ሰጥቶ ነገሩ ላይ ያለውበትም ከደም ንጹህ ነኝ እኔ ለማግባባት ሞክሬያለሁ አሁን ወጥቼበታለሁ ብሎ አይቅለሰነስ። ከዛም ባለፈ ደግሞ ሰው ሴንሲቲቭ የሆነበትን ኢሹ ያቃሉ። እነዚህ ሰዎች ሚዲያ ላይ ከ15 ዓመት በላይ የቆዩ ናቸው። ቀለመወርቅ የተንፍሱ ብትል ከ15 ዓመት በላይ የቆየ ነው። ስለዚህ የነካቸውን ፖይንቶች አቡነ ማቴዎስን የሰጣቸውን ስም ተመልከቱ። ከዛስ የምትወዷቸውን ሰማዕትና ቅዱሳን ያላችኋቸውን ሰዎች ስም እየጠራ ሲሳደብ ነበር። ምንድነው የፈለገው ስትሉ የፈለገው የፍራውል ኬዝ ወደሱ ኬዝ ዞሮ ያው ብልግናው የተለመደ ነው። ስለዚህ አንድ ሰሞን ጩኸት ከ3 ቀን አልፈም የዚህ ሚዲያ ጩኸት አሁን የልዕልቲ ለየት የሚያደርገው አመት ምናምን አንድ ጉዳይ ይዛ ማንንም አንተ ጋር ሊበርድ ይችላል እሷ እንትን ኦቨን አላት ያሞቀች ታመጣዋለች ሐሳቡ በቃ እንደዚህ ነው። ታገለዋለች ታወራዋለች አንተ ባትሰማትም ታወራዋለች ገብታ። እኛ ከ3 ቀን በላይ ኢሹን ማራገብ እንደማንችል እነዚህ ሰዎች ያውቃሉ። አንድ ቀን 3 ቀን እንጮህበታለን ጉዳዩን ከ3 ቀን በኋላ ይረሳል። ታውቃላችሁ የዚህ የሶሻል ሚዲያ ጩኸት ማለት ነው። ዳንዬ ቴንክ እንደዚህ ባለጌ የኦርቶዶክስን እምነት የሚያጠላላም ብልግና የሚናገር ጴንጤ የሚመስል ፌክ አካውንት ካገኛችሁ ብሎክ አድርጉኝ። ሚዩትም አታድርጓቸው። ፌክ አካውንቶችን አልታገስም። ፎቶ ከሌለው ስም ከሌለው ምን ያደርጋል ሰውየው ራሱ ኤግዚስተንሱ አያስፈልግም እኮ እዚህ አካባቢ በኦሪጂናል ማንነትሽ ነው። እና ስልኬ ግላ ራሷን ማዘዝ ጀመረች። ወገኖች እንዴት ምን ታስባላችሁ? በውስጥ በኩል አቤልዬ ብላችሁ ሜሴጅ ተውልኝ። በስልኬ መጋል ጉዳይ ማውራት የምትፈልጉ ቀለም ስታይል እና 15 ሰዓት ስልክ ላይቭ ላይ ቁጭ ብለህ ስልክህ አይደለም አንተ ራሱ አለመጋልክ የሆነ ችግር እንዳለብህ የሚያሳይ ነው። እዚህ በጣም ሰዓት ላፊ ስልኮቻችሁን አትጠቀሙ። ስልኮች እረፍት ይፈልጋሉ። እረፍት አድርጉላቸው ስልኮቻችሁን ለማለት ፈልጌ ነውና አጀንዳ እንዲቀየር ተፈልጓል እዚህ ሚዲያ ላይ። ለዚህ ነው ኢየሱስን እንኳን ወንጌልን እንኳን ይዘግዘቅ እስከተማለት የተመጣው። ምክንያቱም ፍራውል አጣብቂኝ ውስጥ ከገባ የፍራውል ጉዳይ ከተገለጠ የዮናስ ሙሉነ ጉዳይ አለ። በአንድም በሌላም እመኑኝ ቀለመወርቅ አይተንፍሱ ከፍራውል እርዳታ ተቀብሏል። ከፍራውል ድጋፍ ተደርጎለታል። ስለዚህ ፍራውል የፈለገውን ያክል ስድብ ቢሳደብ ፍራውል ቤት ገስት ላይ ተመለከቱታላችሁ። አሁን እኔ ጋር መጣችሁ እንደዚህ የምትሉ ሰዎች ይሄ ወንጌል ነው ወንጌል አለቀብህ የምትሉ ሰዎች ፍራውል ቤት ሰው እየተዘነጠለ ሰው እየተሰደበ ቀለመወርቅ ገስት ላይ ሲሆን ወንጌል አለቀብህ አትሉትም። እርግጠኛ ነኝ። ለምን ልክ እኔ ቴሌቪዥን ያላቸው ሰዎች የራሳቸው የሆነ ካዳሚ እነሱ ኢየሱስን ሳይሆን እነሱን የሚከተል ህዝብ ጠፍጥፈው ይጋግረው እየሰሩ እንደሆነ እንደምናገር ሁሉ እዚህ ሚዲያ ላይ ቀለመወርቅ አይተንፍሱ የኢየሱስ ክርስቶስን ተከታዮች ሳይሆን የራሱን ተከታዮች ነው ያፈራው። ባለፈው በጣም አደገኛ ስህተት ተሳሳተ። ምን አደረገ? እንኳን ሚዩት አደረግሽ ኢሳይያስ 53 ብሎ ሌላ ነገር ፋውል ይሰራልና አቤላ የቪዲዮን አይቼዋለሁ። በነገርክ ላይ መኪና ፊራውን ለዮናስ ሙሉነ መኪና እንደገዛለት ታውቃለህ? ከዮኒ ቬጋስ ጋር ነው ቪዲዮ አለ። እስቲ እና እንየው ይሄኛውን የቀለመወርቅ አይተንፍሱን ላጫውትልህና የመኪና ተገዛልኝ ቪዲዮና የዲስትራክሽን ስራውንም አጫውትልሃለሁ። ኢንተርኔት ላይ ዲስትራክሽን ስራውን ይሄ አባታችን የተሰደቡት ዲስትራክት እናንተን ለማድረግ ነው። ህዝበ ክርስቲያኑን ካንሰር ነው የሀገር ካንሰር ናቸው ያላችሁ ፊራውልን ለማዳን ነው። ፊራውልን እንድትረሱለት ነው። አማራና ኦሮሞ እንዲሰዳደብ የተፈለገው ፊራውል እንዲረሳ ነው። ኦኬ ፊራውል
እኚህን ሁላ ስፒከሮች ቀጥሮ ሚያስጮኸው እሱን ረስተን ሌላ አጥንት እንድንግጥ። አሁን አጀንዳ እንደ አጥንት እኛን ውሾች ነው። ውሻ አይደላችሁም። ገብቷችኋል? ውሻ በዚህ ሀገር ጥሩ ነው። በነገራችሁ ላይ ውሾች እንሆንና አጥንት እንደሚወረወርልን ቁጠሩ። ዮናስ ሙሉና ሃይማኖት ወረወረላችሁ። ጂጂኪያ ዘር ወረወረችላችሁ። የዘር ጥላቻን ወረወረችላችሁ። ፐርሰናል ነገሮችን ወረወረ። እንትና ከእንትና ጋር ተኛች፣ እንትና ምናምን ይወረወርላችኋል። እሱን አሊዝም ብላችሁ ቴምር ስትሉት ትናንት ደግሞ ምስኪን ባህር ዳር ነዋሪ ነዲያንን ፊራውል ይዞላችሁ መጣ። በየአይነት ሽሮ ምስር ወጥ አብልቷቸው መርቁኝ ብሎ ስሙን ገነባባቸው። የነዚህ ሰዎች ጥፋት ምንድነው? መራባቸው፣ የሚያረውጊቶች መቸገራቸው። ይሄ እኮ የግፍ ሁሉ ግፍ ነው። ከፊራውል ክብር ይልቅ ሊያሳስበን የሚገባው የምስኪን ኢትዮጵያውያን፣ የደሃ የታማሚያን፣ የአረጋውያን፣ የመቄዶንያ ውስጥ ያሉ ፔሸንቶች ክብር ሊያሳስበን ይገባል። ኦኬ አሁን ሂዱና ዮናስ ሙሉነ 2000 ሰው ይዞ እንቁርቲ ቆማ አታውቅም፣ እግር የላትም ምናምን ስድቦች ልሰሙ ትችላላችሁ። ወፍራም ናት ምናምን ልሰሙ ትችላላችሁ። ግን እኔ የምልላችሁ አሁን አቤል ስላለ ብዙ ነገር አላወራም መቼም በቅድም ስርዓቴንም በጣም ስለማከብረው። ግን ምንድነው ይሄ ሁላ ለእናንተ አጥንት እየተወረወረ ነው። ስቲል ግን ፎከስ እንድታረጉ የምፈልገው እንቁርቲ ላይ ሳይሆን የፊራኦል ሌብነት ላይ፣ የማያልቀው ውሸቱ ላይ። ፊራኦል ኢቲቻ ከፀጉሩ እጁ ላይ እስከያዘው ስልክ ፌክ ነው። ከላዩ ላይ እስካለው ዊግ ፀጉር እስከ እጁ ላይ እስካለው ስልክ ፌክ ነው። ራሱን ያልተቀበለ ሰው ራሱን ቀን በቀን ዊግ ጭንቅላቱ ላይ አድርጎ እየዋሸ ሚኖር ሰው እናንተን እንዴት ይዋሻቸዋል? እስቲ ይሄን ነገር ስሙት። ቆይ ነብይት ብርቱካን ግን ለምን ዝምታ መረጠች? ካጠመቀችው በኋላ ወይን ስልኩ ጋተበት ጋለበት ኦኬ ስልኩ ጋለበት። እናንተው ለምን ወያትሉት? ስልክ ፋይል ተልኮልኝ እሱን ወደዛ ለማድረግ ላሰማ ወይ የበሉት እያልኩኝ ይቆራ አይወልክ ስማማ ቤት በጣም ከይቅርታ ጋር እንደው ከይቅርታ ጋር ፕሊዝ አሁን የገባሁት እንደገባሁ ማይክ መክፈት አይጠበቅብኝም ነበር። ፕሊዝ ወንድሜ ለፊራ ነግሬዋለሁ በውስጥ ለአንተም ቅድም ደውዬልህ ቢዚ ስለሆንኩ ባጭር ነው ያወራን። ፕሊዝ ቴዲ ይሄ ነገር ከእስልምናም ሃይማኖት ከኦርቶዶክስም ሃይማኖት ከኛም ከወንጌላውያን አማኞች የቤተክርስቲያን ሽማግሌዎች ወይ ደግሞ አገልጋዮች ገብተውበት ይህን ነገር አረጋጉት ፕሊስ። ዝም ብለን ማየት ቅድም አንድ ወንድም እየተናገረ ነበር። ለእኛ ለምንሰማ ኢትዮጵያውያንና ኤርትራውያን ህዝቡ በጣም በጭንቀት ላይ ነው ያለው። ይሄ ነገር ወደ አሉ የተጨነቀ ሰው አለ። እኔ ጨንቋቸዋል ውዶች። ህዝቡ ሲባል ጨንቋል። አቤላ አራ የጨነቀው ፍራውልና ከሱ ፍርፋሪ የተበተነላቸው እና ቀለም ወርቃ የተንፈሱ ናቸው የጨነቃቸው። እኔ ምንም የጨነቀኝ ነገር የለም። እግዚአብሔር ይመስገን። የሚያስጨንቀኝን ሁሉ በእሱ ላይ ጥዬ የምኖር ሰው ነኝ። ነፃ ሰው ነኝ። ምን አስጨነቀኝ? መድኃኒዓለም ስም ምን አገባን? እኛ እኮ ስማ ነዳጅ እኮ 3-4 እጥፍ ሲሆን እኮ ያልተጨነቅን ህዝብ እኮ ነው። እውነቴን ነው የምልህ። ዳቦ እንደዚህ ወደ ጠጠር ከረቢናነት እያነሰ በውድ ገንዘብ እየተሸጠ እኛ ምንም ሳይጨንቀን እየኖርን ያለ በምህረቱ ከሰማይ በታች እየኖርን ያለን ሰዎች ነን። ምን አስጨንቆኛል ያለው ማዱና እናት እስቲ እንጂ አቅጣጫ እንዳይሄድ ፕሊዝ ቴዲ ለፊራም ነግሬዋለሁ። እዚህ ያላችሁ ወንድሞችና እህቶች ፕሊዝ በክርስቶስ ስለምናችኋለሁ፣ በእግዚአብሔር ስም ለምናችኋለሁ። ይሄ ነገር ይቁም። ብዙ ሰው በውስጥ በጣም ጨንቆታል። ወደ አልሆነ አቅጣጫ እንዳይሄድ ቴዲዬ ፕሊዝ የሃይማኖት መሪዎች ይጉበት። እዚህ ውስጥ አሁን በፊራም በኩል ገስት ላይ ገብተው የሚሰጡት አስተያየት፣ በአንተም በኩል ገስት ላይ ገብተው የሚሰጡ አስተያየት አንተና ፊራጋ ወይ ደግሞ ይቅርታ እህታችንና ፊራጋ ያለውን ነገር ሊያበርደው አልቻለም፣ ሊያረግበው አልቻለም። ሀገር ነው የተጨነቀው። ፕሊስ በክርስቶስ ኒውዚላንድ ነው አንድ የሁለቴ ሽምግልና አድርጋችኋል። አያና ባለበት ጥሩ ነበር፣ ሰምተን ነበር፣ ሰላም ወረደ ብለን ነበር። አሁን ካስፈለገ የሃይማኖት መሪዎች ገብተውበት፣ ካህናት ገብተውበት፣ ሼኮች ገብተውበት፣ ፓስተሮች ገብተውበት ማለት መቆም ያለበት ነገር ይቆም። ይሄ ጉዳይ ግን የእምነት አባቶች ሳይሆን ፖሊስ፣ የመንግስት አካላት መግባት ያለበት ጠበቃ፣ ፍርድ ቤት፣ የህግ አካል ያ ነው መግባት ያለበት። የምን የእምነት አባት ነው? እኮ የዶክትሪን ችግር አለ። ሼኮች አላለም አስባት ሙስሊሞች ያሳስባቸው ነገር ነው ማለት ነው።
መጅሊሱን ይምሩ ያንተ ሌብነት አንድ ላይ እንደማዘለይባቸው የእምነት አባታቸው ሞተው ገብቷል። ምን ስንት የሚያሳስባቸው ነገር አለ ለፊራውን ሲገቡ በጣም እኔ እኮ ምንሽ ይሄ ሰው እኮ እንደው እርቅ የሚወድ ቢሆን በጥላቻ እኮ ያለ ነው ሀገር ሊገላ ይቅርታ በጌታ ፍቅር አውሪ ሊሴል ለገባው በጣም ይቅርታ ገብታችሁ የምትናገሩ ሰዎች ነገሩን ሊያበርደው አይደለም የቻለው ጭራሽ እያከታተለው ነው እየሄደ ያለ አንዱ አንዱን እየወለደ አንዱ አንዱን እየሳበ ውሸትን እየወለደ ነው ሄደው እንጂ አንዱ አንዱን አልወለደም። ባይዘው እየተገለጠ ፊራውን ኤቭሪዴይ እየተገለጥክ ነው የመጣው እንጂ የተወለደ ነገር የለም። እየጨመረ እየተዋለደ የመጣው የፊራውን የማያልቅ ተስቦ ተጎልጉሎ የማያልቅ ውሸቱ እንጂ ሌላ የተወለደ ስድብ የለም፣ መሰዳደብ የለም፣ ምንም ነገር የለም። ወደ እናንተ እሳቱ ወደ አንተ እየመጣ ስለሆነ እሺ እንቀጥል። ለሾራብክር አንዱ ውሉ ራሱ ሊገኝ አልቻለና ሪሱላችሁ ዮኒም ቶሮንቶም ቴዲ በዛው ኮንፊራን ነገር ያለው ገብቼም ዛ ነግራቸዋለሁ። እኛ ጨነቀን ሆነት ወገኖቻችን ናችሁ ነው ጨነቀን። ካስፈለገ ወይ በሃይማኖት መሪዎች ፈቱት፣ ካልሆነ በህግ መሄድ ያለበት ነገር ካለ በህግ ለምን ወደ አልሆነ አቅጣጫ ሄዶ ሰው ሁሉ ለምን ይኸውልህ ፊራኦል ቤዝ ያደረገው ኢንተርኔት ላይ ነው። ሌብነቱ ያለው ኢንተርኔት ላይ ነው። እምነቱንም ላይቭ ከፍቶ እኔ ጴንጤ ነኝ ይላል፣ ዳር እሄዳለሁ ጥሩ ሰው ነኝ ይላል፣ ቢዝነስ ይላል። ብር ያላቸው ሰዎች ቢዝነስ መስራት ፈልጋለሁ ሲል መቶ ድም ያረጋቸዋል። ስለዚህ ስለ ፊራኦል መወራት እንደውም ያለበት የት ነው? ኢንተርኔት ላይ። ስለ ፊራኦል መወራት ያለበት ኢንተርኔት ላይ ነው። ያለ ኢንተርኔት የት እናውቀዋለን? መሬት ላይ የገነባው ድርጅት ላይ ነው የምናውቀው። ያቋቋመው እንትን አለ የት አለ እና የት እናውቀዋለን? እነዛ በእነዛ ምስኪን ቲክቶከሮች ፊታቸውን ቀለም ሲቀቡ ዱቄ ሲቀቡ በነበሩ ምስኪን ቲክቶከሮች ራሱን አሻሽጦ ትንሽ ገንዘብ ሰጥቷቸው ደልቁልኝ ከበሮ ምቱልኝ ብሎ እኮ ነው ራሱን አሻሽጦ ያሳወቀው። እና አሁን ቀለም ወርቅን ምንድነው ያስጨነቀው? የተጨነቀው ፍራኦል ነው። የተጨነቀው ዮናስ ሙሉነህ ነው። ውሸታቸው ሊጋለጥ ስለሆነ። ምክንያቱም እነዚህ ሰዎች ኤግዚስተንሳቸው ሶሻል ሚዲያ ነው። ካያችሁ ተመልከቱ። ቲክቶክ ወይ የኢየሱስ ክርስቶስ ክብር ግን አሳስቦታል ቀለሜ። ምክንያቱም ወንጌል እኮ ምንለው ኢየሱስ ክርስቶስ በመስቀል ላይ የተሰዋለን ነው አይደል? ይዘግዘቅ ሲባል የኢየሱስ ክርስቶስ መስዋዕትነት እሱን ነው ገደል የከተተው አይደል? ዮናስ ሙሉነህ እንደም ከተናገረ ቪዲዮ አንፃር የኦርቶዶክስ ቤተክርስቲያን ካንሰር ናቸው ህዝቡ ብሎ ሲናገር የዛ ሁሉ ህዝብ መረገጥ ያልጨነቀው ቀለሜ የአንድ ፍራኦል ጉዳይ የአንድ ግለሰብ ጉዳይ ይሄን ያህል ይጨንቋል። ለቀለም ወርቅ አይተንፍሱ ማለት ከኢትዮጵያ ኦርቶዶክስ ቤተክርስቲያን ህዝብ በላይ የአንድ ፍራኦል ዋጋ የሚበልጥበት ነው። ምክንያቱም ገንዘብ ላለው ነው የሚያደለው። ገንዘብ ላለው እውቅና ላለው ተመልካች ላለው ነው የሚያደለው። እና ፍርደ ገምድልነት ነው። ሚዛኑን የሳተ አስተሳሰብ ነው። በፍጹም ይህን ሰው እንድትረዱት ያስፈልጋል። ኦርቶዶክሳውያን ብቻ አይደላችሁ፣ ወንጌላዊ አማኝ የሆናችሁ በክርስቶስ የሆናችሁ ኦሬዲ ሉተራውያን ገብቷቸዋል። የዚህ ሰው ሐሳብ ምን ርካሽ እንደሆነ፣ ሃይማኖትን የማያውቅ ስርዓት የሌለው ሰው እንደሆነ አብዛኛውን ህዝብ እየባነነበት ነው። ገባሽ? የዚህ ሰው ጉዳይ ከተገለጠ፣ የፍራኦል ጉዳይ ከተገለጠ የሱም ሿሿ በህክምና ሰበብ ከዳው የፕሮቴስታንት ማህበረሰብ የለቀመውና የዘረፈው ከዛ የራሳችሁ ጉዳይ ብሎ ለራሱ የግል ጥቅም ያዋለው ሿሿ የሰራው ገንዘብ ይጠየቃል። ገባሽ? በቃ ፍራኦልን ካስቀጠለ እሱም በውሸቱ መቀጠል ይችላል። በውሸቱ የሚቀጥለው ደግሞ ፍራኦል ብቻ አይደለም፣ ራሱ ቀለም ወርቅ ጭምር ነው፣ ራሱ ዮናስ ሙሉነህ ጭምር ነውና የነዚህ ሰዎች አመጽና ነውር እዚህ ሚዲያ ላይ እሾን በሾህ ነው ብራዘር። የነዚህን ሰዎች ጉዳይ የምናውቀው ጓዳችን ሄደን አይደለም፣ ሞባይላችን ላይ ነው የመጡት። ሞባይላችን ላይ መጥተው ለሰሩት ቅጥፈት ጓዳቸው ሄደን ምክር አንመክራቸው። እና ይቺ ሴት እኮ ሰው ያስፈልጋታል አይደል? የውሸት ሿሿ የተሰራች ሰው ያመነችው ሚዲያ ላይ ነው፣ የተቀበለችው ሚዲያ ላይ ነው። ጥሩ ሰው ነው ብላ ፕሮቴስታንት ነው ብላ ወንጌልን ያቃል ብላ የእግዚአብሔር ሰው ነው ብላ አምናው ሄዳ ስትበላ መጮህ አለብን። ዛሬ እኛ መጮህ አለብን። እኔ
ያሳዝነኛል ያንዳንድ ሰው ፍርደ ገምደልነት እህት አለ ታላቅ እህት ወንድም አለ ቤተሰብ አለ እናት አለ ከቤተሰቦች መካከል አንዱ ይህች ልጅ የሆነችው ቢሆን እንዴት ነው የሚያምን እና ነግበኔ እንደሆነ ማሰብ ራሱ አስተዋይነት ነው ብዬ አስባለሁ ስለዚህ ዛሬም ነገም የዚች ልጅ ሐቅ ካላወጣ መኖር ለኔ ቲክቶክ ተራ ነገር ነው ይላል ተዘፍዝፎ የሚውለው ቲክቶክ ላይ እኔኮ ሀብታም ቲክቶክ ላይ ይውላል እንዴ እኔ ሀብታም ስላልሆንኩ ነው ሙሉ ወዳጆች ሀብታም አይደለሁም ጊዜም አለኝ መልእክቴንም ማሰራጨት ፈልጋለሁ በጣም ነው ማከብረው ሶሻል ሚዲያን አላጣጥለውም አላንኳስሰውም ሐሳቤን ይሸጥበታል ከሰዎች ጋር እግባባበታል አብሮኝ የሚያገለግሉ ሰዎች አግኝቼበታል በጣም ጥሩ ሰዎች አግኝቼበታል በጣም መልካም ሰዎች ወዳጆች ይሆናል በዚህ ሶሻል ሚዲያ የተጠቀምኩት ብዙ ነው የተጎዳውት አለ የጎዳውት ይኖራል በጣም ያበላሽውት ይኖራል ያስተካከልኩት ይኖራል ግን በአመዛኙ ለኔ ሶሻል ሚዲያ እጅግ ጠቃሚ ነገር ነው እና እንደ ተራ ነገር ያወራልና 24 ሰዓት ላይቭ ሲከፈትበት ይኸውልህ ፐርፐዝሊ ቴዲ ላይቭ በሚገባበት ሰዓት እሱ ላይቭ ይገባል ዲስትራክት ለማድረግ ነው ለምን ቁጭ ብሎ አይሰማም ምክንያቱም ቴዲ ጋር 10000 ሰው ቢኖር ፍራውል ቴዲን ማማት ከጀመረ ላይቭ ገብቶ ላይቭን ከፍቶ ማማት ከጀመረ ቴዲ 5000 ከ5000 የበለጠ እሱ ጋር እንደሚመጣ ያውቃል ስለዚህ ቴዲ ጋር ያለው እውነት እንዳይሰማ ቤት ከፍቶ ወሬ ያስወራል ቴዲ ጋር ያለው እውነት እንዳይሰማ ዲስትራክት የሚያደርጉ ዮኒ ማኛንና ቀለመወርቅ አይተንፈሱን ይልካል 10 ጊዜ ነው ካያቻቸው ቴዲ ጋር እየመጡ ሲገቡ የነበረው ቆይ ልንገረው ይላል ልደውል መቆዶና ይላል ይሁት ላይቭውንማ ግቡና በጣም ዲስትራክት ሲያደርግ ነበር ማን ዮኒ ማኛ ከዛስ የዮኒ ማኛ ዲስትራክት ማድረግ እዛ ቤት ያሉ ሰዎች ሲባንኑ ቀለመወርቅ አይተንፈሱ ተላከ በሃይማኖት ሰበብ ጨንቆናል ምንድነው የሚጨንቅ ብራዛ የሚያስጨንቀው የኢትዮጵያ ኦርቶዶክስ ምእመን በአርሲ ያለው ምእመን መገደል ነው ወይስ እዚህ ሰውዬ እኔ ጥያቄ ልጠይቅ ቀለመወርቅ አይተንፈሱ በአርሲ ስለተገደሉ የኢትዮጵያ ኦርቶዶክስ ምእመናን ሐሳብ ሰተካሉ ወይ ምንድነው ሀገሪቱ ውስጥ የሚያስጨንቀንኛ ምንድነው የሚያስጨንቀን እኔ የታሰርኩ ጊዜ ኤርሚያስ ተናገር ውሸቱን ቀለመወርቅ አይተንፈሱ አንድ ድምጽ ሲሆን ሰምታችሁታል ትናንትና ለምኖልኛል ለህክምና ያለቀሰ ገንዘብ አሰባስቦልኛል ብሎ ሲጠይቅ ሰምታችሁታል ይሄ ሰው የጽድቅ የፍትህ ሰው አይደለም በቅንጦት ለሚኖር የውሸት ህይወት ለሚኖር የውሸት ሿሿ ሶሻል ሚዲያ ላይ ህዝብን በማጭበርበር የሚኖርን ፍራውል ለማዳን ግን ጨነቀኛል እስኪ ጨንቀው ድረስ ህዝቡ ጨንቆታል የትኛው ህዝብ ነው ጨነቀው አንተ ጋር ሆኖ ጥላቻን እየተጋተ ታብታብ የሚልል ምስኪን ማህበረሰብ ነው ጨነቀው ማን ነው ጨነቀው እኛም ጨነቀን እና የጽድቅ የለም እዚህ ሶሻል ሚዲያ ላይ ጽድቅ የለም እውነቱን ልንገራችሁ ሐቅን የሚናገር ሰው ልክ እንደ ሐሜተኛ የምትሉ ሰዎች ቀደም ይያሉ ነበርና ሐሜት እኮ ጓዳ ነው የሚታማው 500 ሰው ቁጭ ብሎ ሐሜት የለም ብራዘር እዚህ ጋር 500 ሰው ይታየኛል እሷ ጋርም እንደዛው የሚያክል ሰው ይኖራል 500 ሰው ቁጭ ብሎ ሐሜት የለም በቃ በአደባባይ ነው እየተናገረ እውነቱን ነው እየተናገርን ያለነው ስለዚህ በዮናስ ሙሉንም አሁን ደውላለሁ አሁን ስልክ ስጡኝ አሁን እንንተና ፍራውልን እጄ ልጠይቀው ያለ ዲስትራክት ቢያደርጋቸው ሰዎቹ ቱ ዘ ታርጌት ነው የሚያወሩት ፖይንቱን ሌብነቱን ይዘውታል ጨራውን ይዘውታል አለቅም ብለውታል እዛ በድፍረት መሳደብ ጀመረ ሰውየው ምን እንዳለ አንድ ቪዲዮ ሰምቻለሁ አይደለም ግለሰብን መንግስትን ራሱ ከመታውት አይነሳም ማለት ምን ይያለ ነው ፍራውል አያችሁ ሃይማኖተኛ ሲጫወቱ የነበሩ በመዝሙር ብዙ ቪዲዮ ሲሰሩ የነበሩ ሰዎች ምን ያህል አመፀኞች እንደሆኑ ጥፍራቸው ስትረግጡት ነው የምታውቁት ካልነካ ቆማ ሰውየው እኮ ጫዋጫው ይጮታል እንዴ እንደ ፍራውል አይነት ታጋሽ የሚመስል ሰው አለ አረ በቃ ይላል በቃ ሚሊዮን ሰው ያስበቁልኝ በእናታችሁ አስወጡልኝ ጌታ ይባርካችሁ አስወጡልኝ ይኸው እዚህ ጋር በጣም ይያሳል ከመታው አትነሳም ይላል እንኳን ግለሰብ ከመታው አትነሳም እንኳን ግለሰብ መንግስት አይነሳም ማለት ነው ብላችሁ
እኔ ምስም አውጥቶልኛል ነፍሱን ይማረውና መለስ ዜናዊ የልጅ ቡዳ ብሎ አንቺ የልጅ ቡዳ ጉራ አይደለም አሳያቸዋለሁ ዩቲዩብ ከፍቼ እኔና እሱ ስብሰባ ላይ ግን ነገር ከዛ ላይ እኔ ከዚህ ሰውዬ የሚበልጥ ውሸት የዋሸ ሰው ካመጣችሁልኝ ሁለት ጾታ ያለው ሰው አመጣላችኋለሁ። ጌታን እኔ እንደዚህ አይነት ታላቅ ውሸት ሲዋሸ የህንዱ ባለሀብት አለ በጣም ነው የሚወደኛል 7 ስታር ሆቴል ውስጥ አድሬያለሁ አለ። እኔ ካሌለው ምግብ አይበላለትም አለ። እኔ እሱ ቀሎኝ